ሙኒቷ እናቷን ፈላጊ ናት እቺ ልጅ እና የአፋልጉ ቪዲዮ ስሪልኝ ብላ ነው የመጣችው እና ሙኒት ስለ እናቴ ታውቃለች እና ፕሊስ እስቲ ፎቶን ክፈችው መስዬ ይኸውልሽ እቺ ናት እናቷ አስታውሳታለሁ በብዙ ቤት ተገናኝተናል እኮ ብዙ አውርተናል ከሆነ ላገኘችም እናቷና የእናቴን አፋልጉኝ እያለች ነው እሺ ፎዚ ማን ነው ስሟ እናትሽ ረህመት እንድሪስ መኮንን ረህመት እንድሪስ መኮንን እንድሪስ መኮንን እሺ ሙኒቷ ምንድነው የምታውቂው ስለሷና እኔ እንግዲህ መጣች እሷ ከሰው ጋር ተመሳስዬባት ነው የጠየቀችኝ አላይንም ይኖሩ የነበሩ ሰዎች ናቸው ያመጧት እና ያ ሰው መስያት ነበር ያናገረችኝ ሰው ጠራውላት አላይንም የሚሰራ መሐመድ ሲያናግርሽ ነበር አይደለ ከነሱ ምንም የሚጠቅም ነገር አላልገኘሽም ምንም የለም አንቺ ጋር በኋላ ከዛም በኋላ እንዳወራ ነው አባቷና አባትሽ ጋር የሆነ ኮንታክት አለ አጣሪ ሌላ ባል እንዲያገባሽ ምናምን አልሽኝ ከዛ ወዲህ ምንም አይነት ነገር የለም የሆነ የተወሳሰበ ነገር አለ ግን ለማንኛውም ትንሽ ፍንጭ ሊሰጣት የሚችል ሰው ጋር አገናኝቻታለሁ ሰዎቹን አምጥተዋት የነበሩትን ሰዎች የሚያውቅ ሰው አገናኝቻት ነበረ ግን ልጅቷ ደግሞ በጣም ስሜታዊ ስለነበረች አንዳንድ ንግግር ላይ ይቅርታ ተሳሳት ስለነበር ከነገሩ ወዲያው ነው እኔ የወጣሁት ብዙ አላጣራውላትም እሺ ያገናኘች ሰው ምን አለሽ እሺ ሙኒት ያገናኘች ሰው ምን አለሽ መሐመድ ምንም አላለም ላይቭ ገባለሁ አንዳንድ ጊዜ እሱ ቤት ምንም በቃ ሊረዳኝም ምን እንጃ ብቻ ጸጥ ነው ያለው ይሄ ነው ብሎ መፍትሄ ሊሰጠኝ አልቻለም ሰው አገናኝሻለሁ አለኝ አላገኘሽም ምንም ነገር የለም ሰዎቹን አላገኘሻቸው እነሱንማ እኮ እንትናቸው አድራሻቸው ሁሉ አለ እኔ አውርቼዋለሁ ስልክ ስላለኝ ደውዬ አወራሁትኝ የእናትሽን የምደውልበትን ስጭኝና ኤምባሲ ሄደን ምናምን ነገር አለ ብቻ እሱ ራሱን ለማውጣት እንዳይከሰሱ እንዲያከሽ ነው እንጂ ያለው ስለናቴ ከዛ የተወሰነ አውርቶኝ ስልኩን ነው ያጠፋው ድጋሜም አላወራኝም ያሰውየው ሴቷን ግን አላገኘሁትም ይቅርታ የሱ ሚስት መሐመድ ኑር ሚስት አላገኘሁትም የሳውዲው ስልክ አለሽ አይደል እስኪ ለሀቢባ አስጫት የእናቴ የምደውልበት መጀመሪያ የደወልሽበት ሰውየው አንድ አንስቶ ያናገረበት ማለት ነው እሺ ለስተሻው የሆነ የተወሳሰበ ነገር አለ ሀቢባ የማይገባ የተያዘ አሁን ሳለችው ሙኒት እንዳገባች እናቴ ነገረችኝ ሙኒት እናቴ ሌላ ባል ማግባቷን ከየት ሰማች እሱን ትንገረኝ እኮ ብላ ነው አንቺን እንድንጠይቅላት የጠየቀችን እሺ ልንገርሽ አንቺ ልጅ ፎዚያ ልንገርሽ አንቺን መርዳት የምጠላው ለዚህ ነው በራስሽ የምትፈጥሪያቸው ነገሮች አሉ በራስሽ የምታመጫቸው ንግግሮች አሉ ያ ነው ያስጠልቶኝ ነው የወጣሁት ከነገሩ ነው ጉዳዩን አንቺ በብለሽ ነው ይቅርታ እኔ አንቺ እናቴ ነሽ ወይልሽማ ልንገርሽ እኔ የሚሰማሽ ስሜት ይሰማኛል ታሳዝኝኛለሽ ግን አትሊስት የሆነ ፍንጭ ቢሆን ለማገዝ እችላለሁ እኔ የሰማሁትን ነገር መጥቼ ስጠይቅሽ ውሸትም እኮ ሊሆን ይችላል የሰጡኝን መረጃ ነው መጥቼ የምልሽ አይደለ እንዲህ አይነት ታቂ ነበር ሌላ በዳሯት ለየሰማ ነው ገባሽ ያልሽ ልንገርሽ ስምሽን ይቅርታ ግን እኔ አንቺ የሆነ ቆጣ ብዬ ምናምን ሳይሆን እንደ ልጅሽ ይኝና እኔም እንደ እናቴ ልንገርሽ ቆይ ይሄ ያለው ሰውዬ ማን ነው እሺ እንደዛ የሚሆነው እኮ አባቴና አያቴ እያለቀሱ እናቴን እየጠበቁ እንዴት አያቴ ማለት እናቴ አባት ነው ልጁን እንዴት ሌላ ሰው ለባል ሊሰጥ ይችላል ያ ሰውዬ ማን ነው ኬዙን ባያቅ ኖሮ ከየት አመጣው ይሄን እሺ ይሄንን ስልሽ እኮ ምን አልሽኝ አይ አባቴም ሆነ አያቴ የሚያውቁት ነገር የለም በስራ ነው እንጂ አዳምጪኛ በስራ ነው እንጂ ለሰውየው የሰጡት በትዳር አይደለም ማልሽ መልስ ሰጠሽኝ አይደለ ጥያቄን አቆምኩኝ አለቀ አንቺ እኮ ልጅቷ በስራ ሳይሆን የተሰጠችው በትዳር ነው አሉ መጣሁኝና ሌላ ማግባቷን ታውቂያለሽ ወይ ስልሽ በትዳር አይደለም በስራ ነው የላኳት አልሽ ካላዘጋውኝ አይደለም እሺ ማን ነው ያለው ይሄንን እናቴ እንዳገባች ማን ነው የሚያውቀው መቼም ቢሮ ላይ አይጻፍም ስታናግሪው የነበረው ደላላው እሺ እሱ ይምጣና ይጠይቅ
ሂጂ ጥሪውና ጠይቂዋ። ይሄ እኮ ነው እኔ ሀቡዬ እማቀው ይሄንን ነው። ልጅቷ በጣም ነው የምትጠጣጠፈው። አንደኛ ማህሌት የምትባል ደላላ ነበረች እኔ ጋር ስትመጣ ሲጀመር ልንገርሽ አንዴ እንደዚህ መሲ ኢንተርቪው ላይ ማህደር ነኝ ትክክለኛ ስሜ ማህደር ነው ሙኒቴ ተባልኩት ስሰልም ነው የሚለውን ቃል ይዛ ነው የመጣችው። ማህደርና ማህሌት የሚለው ተምታቶባት ማለት ነው። አስረድተዋት ኢቭን እዛ የነበረው ደላላ ነግሯት። እኔ ደግሞ በህይወቴ ጭራሽ አላይ ኖሬ አላቅም። እኔ በጣም ቆይቷል። የዛሬ 14 አመት ባለቤቴም አበሻ አይደለም። እኔ ከመጣው ሰዓት ጀምሮ 24 አመት በትዳር ያለሁት ከዚህ ሀገር ዜጋ ጋር ነው እንጂ ከአበሻ ጋር አይደለም። የምትሰጠው ምልክትና እኔ በፍጹም አይገናኝም። እሷ የተምታታባት እንግዲህ ማህደርና ማህሌት እንዴት እንዳገናኘችው አላቅም። አልመሄም አስረድቻት ቢሆንም አልተውኩም። አላይን በብዛት ደላሎችን የሚያሰው ጠርቼ አስታውሷቸው ቁጥር ኢቭን ሰጥቷት ግን በቃ በጣም ኢሞሽናል ስለሆነች ያ ወደ አይደለም። እኔ የሚችል ሰው አለ፣ መታገስ የሚችል ሰው አለ። እኔ ደግሞ ብዙ መታገስ አልችልም። እንዲህ አይነት ንግግሮችን እንዳላስቀይማት ብዬ ኮምፕሊትሊ ነው ይሄን ነገር ያቆምኩት። በጣም ብዙ ተነጋግረናል፣ ታውቃለች እሷ። እሱን እኮ ይቅርታ ብዬሻለሁ። አሁንም ግን በቃ እሺ ተይውና ይቅርታ፣ አሁንም ይቅርታ ግን አግዢኝ። በቃ የምችው ነገር ካለ አንቺ ሙኒት በዚህ መንገድ አግዢኝ በይኝና ላግዝሽ። እኔ እኮ መሄጃ መንገድ አጣሁኝ። አሁንም እኮ እያልኩሽ ነው። አሁንም ያልኩት አግዢ ነው እንጂ ሌላ ነገር አይደለም። እኔ አንቺ እናቴን ደብቀሻታል፣ አንቺ ሚስጥር ሳይሆን ያንን ያለሽን ሰው በግልጽ የመሐመድ የሚባለው ይምጣና እሱም በቃ እናቴን እንድታግዢ እኔ እናቴን እንድትገኝ ብቻ ነው የምፈልግ። ስታዋሪው አልነበር እንዴ ደላላውን? አንቺ እሱ እኮ ሊያናገረኝ ፈቃደኛ አይደለም እናቴ። አሁን እሱ ማለት ይችላል። አንቺም ግን ደግሞ በሰላም ከሆነ ብታማክሩ እንዴ። ልመና እኮ ነው። አሁን እየለመንኳችሁ ነው እንጂ በግድ ሰሪልኝ እኮ አይደለም እኮ። የመሐመድ ስልክ የለሽም ፎዚ? የለም አልሰጠኝ። በምን ነበር የምታገኘው መሐመድ የሚባለው? ኢንቦክስ ነበር ማውራው ነው። ላይቭ ሲገባ አንዳንድ ጊዜ ይገባለሁ። ስልኩን ላክልኝ አልኩትኝ አላክልኝ። እሺ ሼር አድርጊለት ከመጣን ጠይቀው። እሺ እሺ። እዚህ በፎቶ ላይ የምትመለከቷት ሴትዮ ራህመት እንድሪስ መኮንን ትባላለች። የዛሬ 14 አመት ወደ ሳውዲ አረቢያ ሄደች። እናም የዛሬ 14 አመት አሁን ላይ ልጇ ልትፈልጋት መታ ነው። ስለዚህ እናት ሳውዲ ውስጥ የምትኖሩ ኢትዮጵያውያን ምንም ነገር የምታውቁ ካላችሁ ባካችሁ ቆይ አንዴ ፎዚ ትመለስና ስልክ ቁጥሯን እነግራችኋለሁ። ሪከርድ ታደርጋላችሁ። ቆይ የዛሬ 14 አመት ወደ ሳውዲ አረቢያ የት ነው? አቡዬ የሰውየው ተሰራበት የነበረው ሰውዬ ቁጥር እኮ ተገኝቶ ተደውሎለታል። ኢቨን ምን አለ? እንደሱ አነጋገር እንግዲህ መጀመሪያ ላይ የለችም ካለ በኋላ የሆነ ሰዓት በዛው ቁጥር ደውላ እንዳናገረች የመጨረሻውን ተናግራለች እሷ። ከዛ በኋላ ደግሞ እኛ ከጀመርነው በኋላ ሲደወልለት የመጀመሪያውን አነሳልኝ። ከዛ በኋላ ይሞታታል፣ አያነሳውም፣ ስልኩን አያነሳውም። ስለዚህ ሰውየው ታዲያ አሁን ደብቋት ነው ማለት ነው ስልክ ማያነሳው? ኤምባሲ ደውሎ የሰውየውን ቁጥር መስጠት ነው ለኤምባሲ። እንደዛ በቃ ያ ነው መደረግ ያለበት። በጉልበት እንደዚህ በኃይል በህግ ምናምን ካልሆነ በምን መልኩ እንዳስቀመጣት ራሱ አይታወቅም። ገባሽ? 14 አመት አሁን በእድሜም ቢሆን ከፍ ያለች ናት። ለስራ የምታስቀምጫት አይነት ሰው አይደለም አይደለ እንዴ? ትክክል። አላሁ አለም። የት ከተማ ነው ይታወቃል? ሪያድ የት ነው? አውዴማ 2011 ታይታለች። ዛሬ 14 አመት ወደ ሳውዲ አረቢያ ሄደች። 2011 ማለት በፈረንጅ ነው በኢትዮጵያ? በኢትዮጵያ ነው። የዛሬ 2018 ነው ኢትዮጵያ። የዛሬ 7 አመት 2011 ላይ ደማም ታይታለች ተብሎ ያልሽ የዛሬ 7 አመት 2011 በኢትዮጵያ አቆጣጠር
ደማም ላይ እውነት ይሁን ውሸት በምን አወቅሽ? ደማም ላይ ታይታለች የተባለው ፎቶ አለ ያነሳት ወይ ቪዲዮ የቀረጻት ሰው አለ? ቆሻሻ ስትጥል ውጭ ላይ ስትወጣ አይታ በፌስቡክ ተለቃ 2011 በፌስቡክ ያየቻት ልጅ ቆሻሻ ስትጥል አይታት ድጋሜ በሁለተኛው ቀን ሄደው ተሰብስበው 3 ሆነው ማለት ነው ሳይዋት ድጋሜ ሄደው ሲጠብቁ በር ላይ ሰውየው በፖሊስ አስይዞ ወደ ኢትዮጵያም ወደ እስር ቤትም አድርጎ ነው እንትን ያለችው። ፖሊስ ነው ያለችበት ሰውዬ። አው ግን እኮ ማስረጃ አላቸው እነዚህ ሰዎች ዋስተው ይሁን እውነት ነው ሀቡዬ እውነት ነው ውሸት አይደለም እውነት ነው። ልጅ ያሉት እኔ ዝም ብዬ እውነት ነው ብዬ አላምንም። ማሪ ፎቶ አንስተዋታል ቆሻሻ ስትጠጥ አላነሷትም። ስልኳ ተበላሽቷል ያለችበት ሎኬሽን የቤት ሁሉ የሰፈሩ ነበረ። ግን ስለዚህ በቃ ዝም ብለን እንመን እነሱ ሰዎች ያሉትን ዝም ብለን እንመን። አይተናታል እንመን። ኦኬ ዝም ብሎ ማመንና ጽፈዋለሁ ስክሪን ሪከርድ እናደርጋለን እንጂ ማስረጃ የለንም። የዛሬ 7 ዓመት 2011 ደማም ላይ ታይታለች ተብሏል። ስለዚህ ሳውዲ ውስጥ የምትገኙ ኢትዮጵያውያን እባካችሁ የጂን እናት ራህመት እንድሪስ መኮንንን ያያችሁ ካላችሁ በስልክ ቁጥርሽን ንገሪኝ። 0567 0116 35 የት ሀገር ቁጥር ነው? ዱባይ ወይስ ሳውዲ? የሳውዲ ነው። ኢትዮጵያ ልንገር? አይ በቃ አንድ ቁጥር በቂ ነው። ማሪ ዋትስአፕ አለው? ዋትስአፕ ቀጥታ ይሰራል። ዋትስአፕ ወይም ቀጥታ ኦኬ። አሁን አንቺ ምን ታርገኝና እነሱ ስክሪን ሪከርድ ያርጉልሽ። ስክሪን ሪከርድ የምታረጉ ልጆች ፕሊዝ ይሄንን ቪዲዮ ስክሪን ሪከርድ አርጋችሁ ፎዚን ሜንሽን አርጋችሁ ፖስት አርጉላት። እኔንም ሜንሽን አርጉኝ ሪፖስት እና ስቶሪ እንዳረገው ጀምሩ። እዚህ በፎቶ ላይ የምትመለከቷት እናት ስሟ ራህመት እንድሪስ መኮንን ትባላለች። የዛሬ 14 ዓመት ወደ ሳውዲ አረቢያ ሄደች። እናም ከዛ በኋላ ድምጿን ተሰምቶ አይታወቅም። የዛሬ 7 ዓመት በኢትዮጵያ 2011 ላይ ቆሻሻ ስትጥል አይተናታል። ደማም ላይ ያሉ ኢትዮጵያውያኖች ነበሩ እና እባካችሁ በሳውዲ አረቢያ የምትኖሩ ኢትዮጵያውያን እችን እናት ራህመት እንድሪስ መኮንን ካያችሁ የትም ቦታ ላይ በዚህ ስልክ ቁጥር ለልጇ ፎዚያ እንድታሳውቁ በትህትና እንጠይቃለን። ስልክ ቁጥር 0567011635 ነው። የሳውዲ አረቢያ ቁጥር ነው። +966 ኮድን ጨምሩበት እና ዋትስአፕም ሆነ ቀጥታ ይሰራል። እናመሰግናለን። ይህንን ስክሪን ሪካርድ ፖስቱልሽና እንትን እንላለን። እኔ እሺ ያሉት ሪፖስት አድርገዋለሁ፣ ስቶሪ አድርገዋለሁ። አንቺም ሪፖስት አድርጊው። ኮመንት ላይም የኔ እናት ናት ብለሽ ጻፊ ሜንሽን ስለሚያደርጉሽ። እሺ ፎዚ እሺ አውዬ አመሰግናለሁ። የኔት አይዞሽ ካለው እሷ ከፈለገች ቪዲዮ ከደረሳት ከፈለገች ያያት ሰው ላንቺ ከደወለ ኢንሻአላህ ትገኛለች ብለን ተስፋ እናደርጋለን። ከኛ የሚጠበቀው መጣር ነው። ያው እኔ ነቃለሁ እያለች ነው ሀያትን ፎሎ አድርጊያትና ሀያት ሜንሽን አድርጊ ፖስት ስታደርጊው ሀያት ስቶሪ እንዳደረገው። እሺ ሪፖስትም እንዳደረገው። አቡዬ ስራ እየገባው ነው። አዲስ ነገር እንትን ካልሽ በዋትስአፕ ጠይቂኝ። እሺ ሙኒትዬ፣ እሺ ሀቢብቲ ሹክራን። እሺ እና ፈጣሪ ካለው ኢንሻአላህ ትገኛለች። ረዛን ግን ሄዳ ነው ኢትዮጵያ ቫኬሽን ሄዳ ነው። ሰሙዬ ቫኬሽን ላይ ናት ከቤተሰብ ጋር። ቫኬሽን ስትመለስ በደንብ አክቲቭ ትሆናለች። ሀቡዬ ስልኩን ትሞክሪው እናቴ የምትደውልበትን አሁን ቅርብ ሰዓት እኮ አለች ብሏል ሰውየው። እሺ ልሞክረው። ሁለት ነው ከሁለት አንዱ። እሺ እስቲ መስዬ ላኪልኝ በውስጥ ላክልኝ። ፎዚ ፎሎ አድርጊኝና ልመልስልሽና ላክልኝ በውስጥ ልሞክረው። ከታስት ከስልክ ያበራው ከዛ እስቲ ግቢ በእናትሽ ማቅረሻን ፈልጌ ነው። እሺ ቦኒ ነኝ ግቢ።
ገና ከሆነ ኢንሻአላህ በቀደሙ ሱዳኒው እንደተገኘ ነገርኳቸው አይደለ? ሱዳኒው ምትሐት እንደደወለና ከልጁ እናት ከራህመት ጋር እንደተገናኘ ነግሬያቸዋለሁ። እና ደግሞ የጅማው ልጅ እንደውም ሙባረክን በኦሮምኛ ቪዲዮ ሰራልናለሁ። ማሪ ጠብቂ አንዴ እሷ ተጨርስና ከዛ አንቺ በተራሽ ታወራለች። እና የጅማው ልጅ በጣም የሚዋደዱት ወይኔ ባትለያዩ አሪፍ ነበር፣ ፍቃችሁ ደስ ይል ነበር ያልኳት እሱም ተገኘ። ከ14 ዓመት በኋላ የ14 ዓመት ልጁ አባቴን አይ ቪዲዮውን ለምን እናሳያችሁ እንዲደግ እና ሲገናኙ እናያለን። እዚህ ይዛት መጣ ቃል ገብታልኛለች። እሺ እነዚህ ወጣችሁ ይሄንን ቪዲዮ ሼር ዲዩት ሪፖስት በማድረግ እቺ ምስኪን ልጅ አባቷ እንድታገኝ እናግዛት። ተፈላጊ አባት ኑረዲን ቃሲም ይባላል። ፈላጊ ልጅ ሂንዲያ ኑረዲን ቃሲም ትባላለች። እቺ ፈላጊ አድጋ ያውቺ ደግሞ እናት ልጅ ማን ሙስጣፋ ትባላለች። ልጅ አስባችሁታል? ፎቶ ሳይኖር በታሪኩ ብቻ ተገኘ። ደስ አይልም? ጓደኛው አይቶ ነው የደወለላት ለእናትየው ቪዲዮን አይቶ ጓደኛው እንዴ ጓደኛዬ እኮ ነው ብሎ አገናኛቸው። ወንድምየውን አገናኛት አጎቷን ማለት ነው። እና በጣም ደስ አለኝ። ሶ አባትና ልጅ ሲገናኙ አምጥታ እንድታሳየን አደራ ብያታለሁኝ። እሺ ብላ ቃል ገብታለች። መጥቼ ሲገናኙ አሳያችኋለሁ። ቤተሰቦችሽንም አመሰግናለሁ ብላለች። ፎዚ መልሽልኛ የጠየቅኩሽን የትኛው ቁጥር ነው አልኩሽ እኮ። ሁለቱንም ሞክረው መስዬ ሁለቱም የአንድ ሰው ነው። ሁለቱም የአንድ ሰው ሁለቱም ሞክረው። እሺ ሱዳኑ አሳድጋለሁ አለ ወይ? አዎ ማሬ አለ። ደግሞ ቁጭ ራሱን ነው የሚመስለው ልጁ ራሱ የሱዳኑ ልጅ። አዎ ወንድምየው ነበር ቤሩት ያለው ምቀኛ የሆነባት ቁጥሩን ላለመስጠት በቪዲዮ ተገኘ። እንዲህ ለሚገኘው ነገር አልሰጥም ቁጥሩን ብሎ እንዳይገናኙ ምቀኛ ሆኖባት፣ ፈጣሪ ግን በቪዲዮ ተገኘ። ይውሲ እሱ ቢከላከልም እንዳይገናኙ ፈጣሪ ግን እንዲገናኙ ስለፈቀደ ማንም ፈጣሪ የፈቀደውን ነገር ማስቆም እንደማይችል ማሳያ ነው ይሄ። ምነው አይንሽን ባዘለ ሀቡ ዛሬ ሁሉም ነው የሚለኝ። ምን ጉድ ነው? እንባ የለውም አይኔ ጋይስ፣ አይኔ እንባ የለው ይመስላል። ልክልሽ አልሀብዬ ተኝተሽ የተነሳሽው ለዛ ነው። ብዙ የተኛሁት ደግሞ ሰሞኑን በጣም የተኛው ነው። ያዛባው ነው። እሺ ቡና አልጠጣም። ቡና ደግሞ አልጠጣሽም ለዛ ነው። ሀና አንድ ሲኒ ቡና ፕሊዝ። አንድ ሲኒ ቡና ፕሊዝ። ቴንክ ዩ። ኦኬ ግደው። አው ግን አይስዌር እኔ ግን ምንም እንባ አልያዘም። ግን በቃ እንቅልፍ ብዙ ስለተኛው ይሆናል። እሺ ልሞክርለት ለሰውየው። ማን ነበር ምለው? ረህመት እንድሪስ መኮንንን ፈልጌ ነው። ፈጣሪ ረድቶኝ ካነሳልን ማለት ነው። ኦኬ ቆይ ሀቡዬ የጎጃም ልጅ ከሆነች ደማም አለች 14 ዓመቷ። ማንንም ቤት ብሎ የሚቀጥለው ማንበብ አልቻልኩ። ማንንም ቤት ብሎ ምንድነው የሚለው ጋይስ?
መጨረስ የሚችል ይጨርስ። ለኔ ነጣጣም ነው የሚታየኝ። ቤተሰብ ልትነው እስኪ አስገባ። ምንድን ማስገባ? በአንድ ሰው ማስገባ? አንድ ሰው እኮ አይደለም እየጻፈ ያንድን ሰው ምን ስፔስ ያርጉ። እስቲ አቁሙት ሙሉውን ማንበብ እንድችል። ቤተሰብ አግኝታ አትለቅም እና ማን ነው እንዳለች የሚያውቀው ታዲያ? ካወቃችሁ ስልክ ቁጥር አስቀምጫለሁ፣ ደውላችሁ ንገሯት። ትክክለኛ ኢንፎርሜሽን ከሆነ ስጧት። የጎጃም ልጅ ናት እናትሽ? ወሎ ናት። የጎጃም አይደለችም፣ የወሎ ተሳስተዋል። የጎጃም ልጅ ከሆነች ነው እያሉ ያሉት። የወሎ ናት፣ የጎጃም አይደለችም። ተሳስታችኋል፣ ተመሳስሎባችሁ ይሆናል። ያው ሳሪ ራሱ ያክስቷ ልጅ እሷ አይደለችም እያለች ነው። እኛ ደቡብ ወሎ ነን፣ ይኸውላችሁ ጎጃም አይደለችም እህቶቼ፣ እኛ ደቡብ ወሎ ነን ብላ እየጻፈች ነው ያክስቷ ልጅ። ሰውዬው ጋር እየደወልኩ ነበር እኮ ኮሜንታችሁን አይቼ አቆምኩት። الذي طلبته غير صحيح. نرجو المحاولة مرة أخرى. The number you have dialed is incorrect. Please check the number and dial again. ቁጥሩን ትክክል አይደለሽም ውዴ። ማይሰራ ቁጥር ነው የሰጠሽ። እሺ ሁለተኛውን ልሞክረው። አንደኛው ቁጥር አይሰራም። ሁለተኛው እኔ የምለው አንቺም ሳውዲ ነው ያለሽው ውዴ? አብዬንም ሳውዲ ነኝ። እና ሳውዲ ውስጥ ሆነሽ ታዲያ አንቺ ራስሽ በደንብ አታፈላልጊም? ከሁሉም ኢትዮጵያኖች እስካሁን ድረስ በ14 ዓመት ውስጥ ሳውዲ ስንት ዓመት ሆነሽ? 1 ዓመት ከ5 ወር ከመጠቀም። ዓመት ከ5 ወር ምን ያህል ሰው ጠየቅሽ? ቪዲዮ ሰርተሽ? አዎ ቪዲዮ ሰርቻለሁ፣ እኔም ሰርቻለሁ። ኤምባሲ ሰው ልኬያለሁ። ራስሽ ለምትሄጂ ኤምባሲ ባካል አልሄድኩም። ይዙሻል ምናምን እያሉ ያስፈራራሉ። አሁን ግን በሄድም እኮ እንትን አይደለም። እናትሽን ለማግኘት ደግሞ ኤምባሲ የሚይዘው ማን ነው? ቢልሽ ያበሻ ወሬ አትስሚሽ። ኤምባሲ የመያዝ መብት የለውም። እሺ ኤምባሲ አንድን ኢትዮጵያዊ ቃማለክ የለክም ብሎ የመጠየቅ መብት የለውም። የሳውዲ ፖሊስ ነው መብት ያለው። እሺ ኤምባሲ ማሬ፣ ኤምባሲ ስትሄጂ አንቺ ለምትፈልጊው ጉዳይ ሊያስተናግድሽ እንጂ አንቺ ሊይዝሽ አይደለም። ኤምባሲ ሀገርሽ ነው፣ አሳልፎ አይሰጥሽም። እሄዳለሁ። ሻዊ ኤምባሲ ይዛሉ የሚሉት ወረኞቹ ሸታሞች ናቸው። እሺ እሺ ሁለተኛው ቁጥር ነው ኮሚሽን ላይ ቁጥር ይሰራሉ ተስፋራባል። بالشخص المطلوب حاليا. الرجاء المحاولة لاحقا. The person you are calling cannot be reached at this time. Please try later. لا يمكن الاتصال بالشخص المطلوب حاليا. الرجاء المحاولة لاحقا. زغنوا سلكو سويو زغتوታል ብሎ ካያረች መሰለሽ አይሽ ቁጥር ቀይሮ ነው ዘግቶት ነው ቁጥሩ። ከኤምባሲ እኮ ሲደወልለት ኤምባሲ የላኩት ሰው ሄዶ ለፖሊስ ነው እንጂ ለእናንተ አልሰጥም ከፈለክ ነው ሰዳት ብሎ ፈርቶ ነው ልጁ ሄድ ቢየው ሄዳል። ስለዚህ ኤምባሲ ባካል መሄድ አለብሽ። ኤምባሲ ባካል ሄደሽ ስታመለከች ኤምባሲ ፖሊስ ይልካል ሰውየው ቤት ባሽ ሶማሊያ ሀገር ከሌለ በጎጡና ፖሊስ መሄድ ይችላል። ሀቡይ ኦፍኮርስ ሰው ናት እኮ ታግታለች ማለት ይቻላል። ያለ ፍላጎቷ በፍላጎቷ ከሆነ ፖሊስ ሲሄድ በፍላጎት ነው እዚህ ቤት ያለሁት ካለች ምንም ማድረግ አይቻልም። ግን መሄድ ይችላል። እኔ ተመችቶኛል። እኔ ተመችቶኛል እዚህ ቤት እንደ ሚስትም ሆነ እንደ ሰራተኛ እየኖረች ከሆነ ያለችው እዛ ቤትና ፖሊስ ሄዱ ተመችቶኛል አም ሃፒ ካለች ፖሊስ አያገባውም፣ አስገድዶ ያስወጣት። እሺ ሄዳለሁ፣ ነገ ሄዳለሁ፣ ችግር የለም። ስለዚህ ኤምባሲ ሄደሽ ለኤምባሲ ታመለከችና ኤምባሲ ለኤምባሲ አንቺ እናቴ ያለ ፍላጎቷ ነው እዛ ቤት ያለችው ታያለሽ። ከዛ ኤምባሲ ፖሊስ ልኮ ኤምባሲ ራሱ የመሄድ መብት የለውም፣ ግዴታ ፖሊስ ነው የሚልከው። ኤምባሲና ፖሊስ አንድ ላይ ማለት ነው። ከዛ ሄዳሉ እንትን ካሉ እሷ ፈቃደኛ ነኝ እኔ ደስተኛ ነኝ እዚህ ቤት አልወጣም አልፈልግም ካለች
ምንም መደረግ አይችልም። ከዚህ በፊት አንዲት ልጅም እንደዚህ ያለ ደሞዝ ለአመታት እያሰሯት እንደውም አይምሯ ትክክል አይደለም ተብሎ ኤምባሲ ፖሊስ ይዞ ሄዶላት አልፈልግም አልወጣም ደስተኛ ነኝ እዚህ ቤት ብላ ተተታለች። እስካሁን እዛው እየኖረች ነው በነፃ። እሱ አልፈልግም ብላ እሱ አልወጣም ብላ ደስተኛ ነኝ አልሄድም ቤቴ ነው ቤተሰቦቼ ናቸው አለች። በነፃ ያለ ደሞዝ ለ10 ምናምን አመት እያሰሯት ሰዎች ያስኮተኩቷታል። እርሻ ሁላ በጤና ነው ግን ምን እንደሰምት እንጃ ላቅም በቃ ደስተኛ ነኝ አልሄድም ማለት አልሄድም ካለች ፖሊስ እኮ ጎትቶ ያስወጣት። ፖሊስ እኮ ማስገደድ መብት የለውም። ስለዚህ አሁን እናትሽ ፈልጋ ነው አይደለም የሚረጋገጠው ፖሊስ ሲሄድ ብቻ ነው። ያለ ፖሊስ ደግሞ ማንም ሰው ሄዶ የሰውን ቤት በር ማንኳኳት መብት የለውም። ስለዚህ አንቺ ኤምባሲ ሂጂና ነገ ኤምባሲ አመልክቺና እንትን በይ። በስልኩ አድራሻው ይገኛል በሰውየው ስልክ። ኤምባሲ ለፖሊስ ያመለክትልሻል። ከዛ ፖሊስ ይሄዳል እንትላለች። ኤምባሲ ምናልባት ከቤተሰብ ከውጭ ጉዳይ ወረቀት አጽፊ ሊልሽ ይችላል። እሺ ሊሉሽ ይችላል። ታጽፊያለሽ ከኢትዮጵያ ቤተሰቦች ሄደው ወይ አባትሽ ወይ ሌላ ሰው ካለ ሄደው ውጭ ጉዳይ ደብዳቤ ጽፎ ለኤምባሲ ልካሉ። ኤምባሲ ከውጭ ጉዳይ ደብዳቤ ይምጣልን ብሎ ሊያዝሽ ይችላል። ብቻ ይሄ ያለው እኛ አፋልጉኝ ቪዲዮን ሰርተንልሻል፣ ኦልሬዲ ሪከርድ አድርገንልሻል። ሁለተኛው ደግሞ ከሚዲያ አፋልጉኝ ውጪ ደግሞ ሊረዳን የሚችለው ትልቁ ኤምባሲ ነው። ስለዚህ አንቺ ነገር በአካል ሄደሽ ኤምባሲ እንትን ባያመልክች። እሺ ሻቡዬ ነው ዳላይስ አሚን። ያሉሽን ደግሞ ንገሪኝ። በሰጠሽኝ ቁጥር ዋትስአፕ ላይ ኮንታክት አደረግሻለሁ። እሺ ባቴ በጣም ይወዳሽ። አሚን። አንቺን በሰላም ወደ ኢንሻአላህ። መሲ በጣም እናመሰግናለን። ሰላም ወረደች። እሺ ማለት መሲ በጣም ነው አመሰግናለሁ። ሁላችሁም አላህ ይስጥል። ኢንሻአላህ እናቴ ተገኝታ ደግሞ በደስታ መጣ ይሆናል። አመሰግናለሁ። ሁላችንም እሺ እናቴ እሺ ቦኒ እሺ አቡ እንዴት ነሽ? ድምፅሽ አቡ ድምፅ ምን ሆነ እንጂ ወላ ጉሮሬን አሞኛል። በጣም ዝግት አድርጎኛል። የሆነ አለርጂክ ይሁን ጉንፋን ሊይዘኝ ይሁን አላውቅም ጋይስ፣ በጣም እያፈነኝ ነው። ትናንት ወጥቼ ስለነበረ ልጄ መጥቼ ይሁን ጉንፋን አላውቅም እንጃ። ዛሬ ስነሳ እንደዚህ ዘግቶኛል። እሺ ሰላም እናት እንዴት ነሽ? እግዚአብሔር ይመስገን። እኔ ያለሁት ዱባይ ነውና እዚህ ከመጣሁ 11 ወሬ ነው። እሺ እና ማለት ከኢትዮጵያ ነበረ ተመርጬ የመጣሁትና መጥቼ በቢሮ ገባው። አቡዳቢ 6 ወር ሰራው ማለት ነው። ቤቱ ስላልተስማማኝ 3 ወር ሲሰራ ቲጂ ማናት ጋይስ? ቲጂ እንትና ከሆነች ትናንትና ዋትስአፕ ላይ እያወራን ነበር። እሷ ከሆነች አስገባት። እሺ ውዶቼ ልጅቷ ቤቷን ቀርጻ ልካለች፣ ግን በረሃ ነው የምትኖረው። ማን እዛ ሊሄድልን እንደሚችል አላውቅም። የቤት ቁጥር ሁላ የለውም። እኔ እንደዚህ አይነት ቤት የሚኖር አረብ አለ? በጣም ይገርማል። አሳያችኋለሁ ቪዲዮ ቤቷን። እሷ ከሆነች ቲጂ አስገባት። እሺ እሺ ውዴ ቀጥይማ። እና አቡዳቢ ነበረ የገባሁት። ከዛ ተመርጬ መጥቼ ማለት ነው። ከቢሮ ነው የወሰደችኝ። 3 ወር እንደሰራው ቤቱ ስላልተመቸኝ ቢሮ ደውዬ እንዲቀይሩልኝ ነገርኳቸው። ማለት ሴትዮው ለሊት ነው የምትመጣ፣ ባል የላትም እና ቢሮዋን ቀይርልኝ፣ ወረቀት ሳይሰራ ቦታ ቀይርልኝ አልሆንልኝም ስላት፣ ታዲያ አንቺ ምን አገባሽ? አዎ ለሊት የምትመጣ ስትመጣ ተነሽና ከመኪናው ውስጥ እቃ አምጪ ምናምን ነው የምትለኝ። ትጮዋለች፣ እንደ እብድ ምናምን እቃ ትወረውራለች። ግን ቀን ሙሉ ብቻሽን ቤት ውስጥ ነው የምትውል? ስራ የለሽም? ለሊት ነው የምትመጣው? ማለት ሁሌ አይደለም፣ አንዳንዴ አልፎ ነው እኮ። አንድ ሴት ነው በቃ፣ አንድ ሴት፣ አንድ እናት መዳምሽ ልጅ አይደለም? አላት፣ 3 ልጆች አላት። ባል ነው የሌላት እና ባል የላትም። ልጆቿም ምናምን ይሳደባሉ ምናምን። ብቻ ቀይርልኝ፣ ቢሮዋን ወረቀት ሳይሰራ ቀይርልኝ። በኋላ ወረቀት ተሰርቶ እኔ ኃላፊነቱን አልወስድም። የወረቀቱን አልኳት፣ ቪዛ የተሰራበትን።
ከዛ አሁን ላይ ስራ የለም ዝም ብለሽ ስሪ አለችኝ። በኋላ ላይ ወረቀት ተሰርቶ እኔ እወጣለሁ ብልሽ የቪዛውን ክፈይ አትይኝም ቀይርልኝ ስላት ችግር የለም እሱን እኮ አንቺ አይደለሽም ኃላፊነቱን የምትወስጂው ቢሮ ነው ኃላፊነቱን የሚወስደው አለችኝ። እሺ ብዬ 6 ወር ሞላኝ። 6 ወር ሲሞላልኝ በጣም ማለት ከአቅሜ በላይ ሲሆንብኝ ነገርኳ። ሲነግራት ስራ እንዳሰሪ በር ዘግተሽ ቁጭ በይ አለችኝ። ቢሮ መልሽኝ ብለሽ በር ዘግተሽ ቁጭ በይ ስራ እንዳሰሪ አለችኝ። ከዛ በኋላ መጣችና ጠዋት ስራ ልትሄድ ሴትዮ ውጪ ከቤቴ ፖሊስ ጠርቼ ሳላስቀጠቀጠሽ ነይ ውጪ ከቤቴ ቤቴ ዘግቼ ነው የምወጣ አንቺ ማንነሽና ነው በሬን ዘግተሽ ቁጭ የምትይው ነይ ውጪ አለችኝ። እንዳትወጪ አለችኝ። ውጪ ብላ በር ቀጠቅጣን ያልከፍትም ስላ በመስኮት ምናምን እየቀጠቀጡ ሄደች። ያን ቀን ሄደች 3 ቀን ሙሉ እዛ ክፍል ውስጥ ቆየው። ከዛ መጨረሻ ላይ አርብ ወደ ፉጄራ ልትሄድ እህቷ ጋር ለሰኞ ለመመለስ ውጪ ከቤት ለምንድን ነው የማትወጪ ስትለኝ በሩን እንትን ብላ ቁልፍ አምጥታ በሌላ በር እንትን ስትለኝ ወጣው። ሲወጣ ነይ ልብስሽን አምጪ ልፈትሽ አለችኝ። ፈተሸች። ልብሴን ፈትሻ ውጪ ከቤት በቃ እኔ በሬን ቆልፌ ነው የምሄደው አንቺ ወደ ኢትዮጵያ ነው እንጂ ላሳፍርሽ የምችለው እዛ ሀገር ውስጥ ቢሞት እንኳን አሰሪም እንዳሰሪ ነው ማደርግሽ አለችኝ። ከዛ አንቺ ለምንድን ነው አንድ ኢትዮጵያዊ ማለት ቤቱ ካልተስማማ መቀየር መብት አለኝ አይደለ እንዴ ለምንድን ነው እንደዚህ የምታደርጊ ስላት አይ እኔ ከኢትዮጵያ ነው መርጬ ያመጣሁሽ ስለዚህ ኢትዮጵያ ነው አንቺን የሚመልስሽ አለችኝ። ለቢሮ እንደዚህ ብለኛለች ስላት አንቺን አይመለከትሽም ቢሮ ነው እንጂ መጠየቅ የምችው እኔን አይደለም በያት አለችኝ። ቢሮ ከሷ ጋር ስትሆን ሌላ ነገር ነው የምታወራ ማለት ነው። እኔ ሰራተኞች እንዲያረጉኝ አስቸግሮኝ ምናምን ትላለች። እኔን ደግሞ እምቢ ብላኝ እኮ ነው እንዲ ነው ምናምን ትለኛለች። ከዛ ግቢ ውስጥ ጥላኝ በር ቆልፋ ወጣች ማለት ነው። ደላላዋን መኪና ላክልኝ ወደ ቢሮ አትመልሽኝም እንዴ ቤት አትቀይርልኝም እንዴ ወረቀቴን ተቀበይልኝ ስላት ወረቀትሽን የሚሰጥሽ ፓስፖርትሽን የሚሰጥሽ ወረቀት እኔ ያሰራሁበት ቪዛ ያሰራሁበት ከኢትዮጵያ መጣሁሽ ሁሉንም ነገር ስትከፍልልኝ ነው የምሰጥሽ አለችኝ። አምጭና ልስጥሽ አለችኝ። እኔ ደግሞ ያኔ ምንም አይነት ብር እጄ ላይ አልነበረም። ብር ልካለሁ ወደ ኢትዮጵያ ማለት ነው ስላት አንቺ እኔ ኃላፊነቱን አልወስድም ቢሮ ጠይቂ በያቸው አለችኝ። ስላት መኪና ሌላክላት ወይ ስላት አያገባኝ እኔ አይመለከተኝም ብላ ግቢውን ጥላ ወጣች እሷ ማለት ነው። ከዛ ለምኛት ውጪ ነው ወይ ማድሮ በእናትሽ መኪና ላክልኝ ብያት መኪና ልካልኝ እሺ የታክሲ 150 እኔ 150 አንቺ 150 ትከፍያለሽ 150 ድራም ትከፍያለሽ ስትለኝ እሺ ተቋርጠሻል እንዴ? ፖሊስ ጋር መደወል አልችልም ሲም ካርድ ስለሌለኝ የዚህ ሀገር ማለት ነው። ፓስፖርትን ተቀበይልኝ ብያት 3 ቀን ሙሉ ቢሮ ቆይቼ ፓስፖርትን ተቀበይልኝ እዚህ ሆኜ እኮ ፖሊስ ጋር መደወል ይችላሉ አይደል እንዴ እንዲቀበሉልኝ ለምን አትቀበይልኝም ስላት እኔ በጸባይ ይቀበልልሻለሁ አለችኝ። በጸባይ ይቀበልልሻለሁ ብላኝ ሌላ ቦታ አስገባችኝ ማለት ነው። እዚህ መስራት ከጀመርኩት 5 ወር ሆኖኛል። ሴትዮ ፓስፖርት ካላመጣሽ ከቤቴ ውጭ እያለችኝ ነው። እሷ ስልኳን ሁሉ ዘግታብኛለች አሁን ላይ ማለት ነው። ኦኬ አሁን አዲስ ቤት ገብተሻል? ቦኒ ከኔ ነው ጋይስ የሚቆራርጠው ወይስ ከሷ ነው? አይሰማም? አዎ አሁን መጣሽ። አዲስ ቤት ገብተሻል አሁን? አዎ እኔ አሁን እዚህ መስራት ከጀመርኩ 5 ወሬ ነው። አዎ ይሰማኛል። አይሰማም? 5 ወርሽ? አሁን ይሰማል። 5 ወርሽ ነው አዲሱ ቤት ከገባሽ? አዎ እዚህ መስራት ከጀመርኩኝ 5 ወሬ ነው ያለ ፓስፖርት ማለት ነው። ኦኬ ስለዚህ ለምን ታዲያ አንቺ ከሷ ጋር ከምትጨቃጨቂ ጠፍቶብኛል ብለሽ እኮ ፓስፖርት ማውጣት ትችያለሽ፣ አዲስ ፓስፖርት። አዎ 5 ወር ሙሉ ከደላላዋ ጋር ከምትጨቃጨቂ ቦኒ ይሰማል? እንዴት
ይቃሙ እሷ ይሁን ጭራሹንም እቺ ሴትዮዋ እቺ ራሱ ስጠይቃት ለምን ስልኳን ዘግታበታለች ብሎክ አድርገኛለች አለች። እቺ አሁን ያለውባት ማለት ነው። የመጀመሪያዋ ሴትዮ ይቃማ አሰርታልሻለች እንዴ? ይቃማ ትሰራለች። አዎ አሰርታለች። እንደዛ ከሆነ ታዲያ ከቤቷ ስትወጪ በላቅ አርጋብሽ ይሆናል። ብሎክ ቶኛለሽ እኮ ይሄኔ አላረገችሽም ማለችኛ። ያኔ ደግሞ እኔ ከአንድ ወር በፊት አናግራኝ ለምንድን ነው የማትመልሽልኝ ስላት እኔ ኢትዮጵያ ነበርኩኝ ባለቤቴ ሞቶብኝ ብሎክ ለምንድን ነው የማትቀበልኝ? ብሎክም አላረገችሽም እየመለሰችልኝ አይደለም። እኔም ብሎክ አድርጋኛለች። ጭራሹንም እኔ እሷን ላገኛት አልችልም አለችኝ። አሁን ይሄን ሰሞን ደግሞ ጭራሹንም የለችም ኦንላይን ላይ ማለት ነው። አንድ ላይ ደላላዋን አትመኛት ብሎክ አድርጋሽ ይሆናል። ሴትዮዋ ቼክ አስደርጊ ለታሜ ፓስፖርት ነምበርሽን ፓስፖርት ቁጥርሽን ስጪውና ቼክ ያርግልሽ። አውቃ ነው ደላላዋ፣ ዝም ብላ ባዶ ተስፋ። አንቺ ደላላዋን አምነሽ እስካሁን ሴትዮዋ ብሎክ አላረገችኝም ብለሽ ታስቢያለሽ? እንደዛ ተጣልታችሁ ወጥተሽ እኔ እንጃ እኔ አላቅም ማለት ግራ ስለገባኝ እኮ። ይኸውልሽ ማሪ መጀመሪያ አንቺ ብሎክ ነሽ አይደለሽም? ሁኔታ አረጋግጪ። ፓስፖርት ቁጥርሽን ስጪውና ብሎክ ካልሆንሽ ደላላዋን መጠየቅ ትጀምሪያለሽ። ብሎክ ከሆንሽ ትተይውና ፈጣሪ እህል ውሃሽ እስካለው ጊዜ ድረስ ትሰሪያለሽ። ስለዚህ አሁን አንቺ ማድረግ ያለብሽ እቺ ደግሞ ውጪ እያለችኝ ነው። እኔ ህገወጥ ሰው አላስቀምጥም። ባለቤት ፖሊስ ነው። ህገወጥ ሰው እስከዛሬ እኮ ወጥተሽ ሌላ ስራ ትሰራለህ ማለት ቢሮ እያነሳችልኝ አይደለም ማለት ህገወጥ ሆኜ ወዴት ሄዳለሁ? የትም ኢጃዛ ለቦታና እንደማንኛውም ኢትዮጵያዊ ቆፍጠን በይ እንጂ ማሬ። እንደማንኛውም ኢትዮጵያዊ ኢጃዛ ቤት ሄደሽ ስራ ፈልገሽ ትገቢያለሽ። ምንድን ነው መጀመሪያ አረጋግጪ እኮ ነው እያልኩሽ ያለሁት። ለታሜ ፓስፖርት ነምበርሽን ፓስፖርት ቁጥርሽን ታውቂዋለሽ? አዎ አለኝ። በቃ ካለሽ ለታሜ ፓስፖርት ቁጥርሽን ስጪና ሲስተም ላይ አስገብቶ ቼክ ያርግልሽ። ሴትዮዋ ብሎክ አርጋሻለች አላረገችሽም? በባዶ ደላላዋ ብር እንዳትበላሽ አውቃ ፓስፖርትሽን ተቀብዬልሻለሁ ብሎክ አደረግልሽም ብላ ብር ተቀብላ እንዳትበላሽ። ብሎክ ከሆንሽ ምንም አያረግልሽም። ስለዚህ መጀመሪያ አንቺ ህጋዊ ነሽ አይደለሽም የሚለውን አረጋግጪ። ሴትዮዋ እንደዛ ብሎክ ከሆንኩኝ እዚህ ማውጣት እችላለሁ እኔ? ብሎክ ከሆንሽ ምን ያርግልሻል? ፓስፖርት ህገወጥ ከሆንሽ ለምንሽ? እኔ እንጃ አላውቅም። ብቻ ማለት ግራ ስለገባኝ ነው እኔ ልጠይቅሽ ገባሁት። አዳምጪኝ የኔ ማር። ብሎክ ከሆንሽ ምንም አያደርግልሽም። ፈጣሪ እስከጻፈልሽ እህል ውሃሽ ኢማራት ላይ እስካለ ድረስ ተቀጥረሽ ትሰሪያለሽ። በተያሽ ሰዓት ወደ ሀገርሽ ትገቢያለሽ። ሌላ ሀገር ትሄጃለሽ። ገባሽ እኮ? ማንን ልጠይቅሽ? አሚን ታውቂያለሽ? አላውቅም። ታሜ ብለሽ ስትጽፊ 24 ሌብል ጊፍተር ናት ትውና። ታዲያ እኛ ምን አገባን? ታሜ ብለሽ ትጽፊና ቲክቶክ ላይ ታገኛለሽ። ታሜ ላይቭ ይገባል። ላይቭ ሲገባ ገዝት ትገቢና ለታሜ ፓስፖርት ቁጥርሽን ስትሰጪው ቼክ አድርጎ ሴትዮዋ መቼ ብሎክ እንዳረገችሽ ምናምን ይነግርሻል። እሺ እሺ። ታሜ ብለሽ ጻፊ። በአማርኛ ታገኛለሽ። በአማርኛ ሆነ በእንግሊዝኛ ስትጽፊ ይወጣልሻል። ቲክቶክ ላይ ነው የምጽፈው? ቲክቶክ ላይ። እሺ አመሰግናለሁ። እሺ ግራ ስለገባኝ ነው። እሺ በጣም አመሰግናለሁ። ዋናው ጤና ነው። እሺ እሺ። እሺ ቲጂ ሰላም አቡ፣ እንዴት ነሽ? አለሁልሽ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እና ሴትዮዋ ጋር እኮ ለፖሊስ የሚደውልላትን ሰው አላገኘም። አንቺ ሳውዲ ውስጥ እየኖርሽ ጓደኞች የሉሽም? ምን ሆናችሁ ነው ግን እናንተ ሳውዲ ያላችሁ ሰዎች መረዳዳት የማትወዱት? ለምንድን ማትረዳዱት እርስ በርስ? ሳውዲ ውስጥ 2 ዓመት ኖረሽ አንድ ሰው የለም ለልጅቷ ፖሊስ ጋር የሚደውልላት? እሺ ሴም ካርድ ወይ እሺ ሴም ካርድ የሚያቀብላት? እሺ ይቅር፣ ፖሊስ ጋር አትደውሉ። ሴም ካርድ አቀብሏትና ፖሊስ ጋር እንድትደውል እናድርጋት። ሴም ካርድ ነው የሚያስፈልገው።
አራቡ ከዛ ቤት እንደምንም ሆና ሴትዮዋ ብትወጣ፣ አሁን ደግሞ ጭራሽ ስልክም ከልክለዋታል። መጀመሪያ ለለቅሶ ሰው ብለው ነበር ስልኩንም የሰጧት። ቲጂ እሱን አስተያየት የሚሰጠን እኮ አይደለም ያጣ ነው። አስተያየት ሰጪ እኮ አይደለም ያጣ ነው። ሚረዳን ያጣ ነው። ልጅቷ ጋር ሄዶ ሴም ካርድ እንኳን የሚያቀብላት አንድ አበሻ የለም ወይ ሳውዲ ውስጥ? የት ናት ለምትሉ በረሃ ገጠር፣ ልም ያለ ገጠር። እኔ ሎኬሽኗን አስላኩ፣ ቪዲዮ ላከችልኝ። ግን ምንድን ነው የሚለው እንዴት ባረ ሰላም እናት ይቅርታ፣ ይሄ እኮ በእስክሪብቶ የተጻፈ ነው። ይሄ የሕክምና ማስረጃ ብዬ መቀበል አልችልም። ይሄንን ሆስፒታል እስከሆነ ድረስ በኮምፒውተር ተጽፎ ማህተም ያለው ነው እንጂ እንደዚህ ነጭ ወረቀት ላይ በእስክሪብቶ የተጻፈ የሕክምና ማስረጃ ብዬ መቀበል አልችልም። ይቅርታ። እሺ፣ ሆስፒታሉ በትክክል ይጻፍልሽ በኮምፒውተር የሆስፒታሉ ስምና ማህተም ያለው ወረቀት። ይኸውላችሁ ቤቷ የቤትሽን የቤት ቁጥር ስላት ይሄንን የላከችው። እንደዚህ ውስጥ የሚኖር ሰው አለ? የት ነው ሀገሩ? ሳውዲ። ልም ያለ ገጠር። እዩት ቤቱን በእናታችሁ። እንደው እዚህ ቤት ውስጥ ሰው ይኖራል? እዩት ውጭውን። በጓሮ በር ነው የወጣችው። እንግዲህ የፊት ለፊቱ በር ላይ የቤት ቁጥር ልትፈልግ ነው። የቤቱን ቁጥር ላኪልኝ ስላልኳት ሰው የሚኖርበት እኮ አይመስልም። በሩ ራሱ ዝገቱ። ምን አይነት ሰዎች ናቸው እዚህ ውስጥ የሚኖሩት? የቤት ቁጥር እንኳን የሌለው የሳውዲ መንግስት ያውቃል አሁን ይሄንን ቤት። በኋላ ሄደች፣ በፊት ለፊት ሄደች። የለውም የቤት ቁጥር። እኔ ቤት ቁጥሩን ፈልጌ ነበር። ሲጋም ለማየት ዙም አረኩ። ምንም አይነት የቤት ቁጥር የለም። ልም ያለ ገጠር በረሃ። ማን ነው እዚህ የሚሄደው ታዲያ? ሎኬሽኑ አለ። ሄዶ ወይ ሴም ካርድ የሚያቀብላት ሰው ነው የሚያስፈልገው። ደማም ይመስላል ቦታው። ስሙን ቆይ ልንገራችሁ። ከጉግል ላይ ሎኬሽኗን አስገብቼ አንብቤው ነበረ። ቢሮውን ደወልኩኝ፣ አያነሱም። የወሰዳት ቢሮ። እስቲ አሁን ደግሜ እሞክርለታለሁ። ቆይ ጉግል ላይ ስሙን ልንገራችሁ። የሰፈሩ ስም ምን ሰፈር? የገጠሩን ስም ዩር ሰርች መዝረዓ ነው የሚባለው ቦታ። መዝረዓ አብና አብድራህማን አብደላ ነው የሚለው። መዝራአ አብና አብደል ራህማን አብደላ አቡ ኸሺም። እስቲ ዳይሬክሽን
ምንድነው የሚለው ቦታው? አርዌዳን ታውቁታላችሁ? ከአርዌዳ ቆይ ነኺላን ጅዛን ከጅዛን ሙኸይረቅ የሚባል ቦታ ከጅዛን የሁላችሁ ሎኬሽኑን አይንቱን ላይ ገብቼ ቦታውን ለማየት ስሞክር የሚያሳየው ይህ ምንድነው? ሙኸይረቃ መሂርካ ነው ወይስ ጅዛን? ሁለት ቦታ ነው የሚያሳየው። ብቻ በጣም ገጠራማ ቦታ ነው። እርሻ ቦታ ስለሆነ ነው የቤት ቁጥር የሌለው። ኦኬ ስለዚህ መሆኑ ምንድነው? አንዷ ጽፈዋለች መሂረቃ ይኸው ጽፈዋለች አንዷ። እሱ ነው መሂረቃ ነው የሚለው። ከመሂረቃ ትንሽ ኪሎ ሜትር ነው የሚሄድከው። ቆይ ዙም አድርጌ በደንብ መዝራዓ ነው ግን ፋርም ነው ግን ጋይ ገጠር ሸጀራ ሻፊ አለ። መዝራዓ መሐመድ እብን ሰይፍ መዝራዓ ነው። መዝራዓ ማለት ፋርም ነው፣ እንትን የእርሻ ቦታ ነው፣ ገጠር ነው። እዛ ድረስ ማን ነው ሊሄድ? ድምጽ ሆኑኝ ኮሜንታተሮች እባካችሁ። ምንድነው? እሺ ሳውዲ ሊሄድላት የሚችል ሰው አለ እዛ? ቢሮዋ ብቻ ነው በቃ መፍትሄው፣ ሌላ ምን? ቢሮዋ ጋር ልደውል እስቲ ደግሜ ልሞክር። አንቺስ እየሞከርሽ ነው ቲጂ ቢሮዋ ጋር? እዛው ሳውዲ ስለሆንሽ ላንቺ ከሰራልሽ አልገሲም መዝራዓ ነው። እዚህ ዩኒፎርማ ላይ ባለው ስልክ ሞክረሻል? ይኸውልሽ ሁለቱ ስልኮች የቢሮ ናቸው። ደውለሻል? አቡ አያነሱም ነው። ሞክረሻል? ይጠራል ግን አያነሱም። ወይ ቢሮዋ በአካል መሄድ የሚችል ሰው ካለ ወይ ደግሞ ሴም ካርድ ሊያቀብላት የሚችል ሰው ካለ ፖሊስ ጋር እንድትደውል። እሺ ቤተሰቦቿ ከኢትዮጵያ የላካትን ቢሮ ለምን ሄደው አይከሱም? ቲጂ ሄደዋል፣ ግን ምንም አይነት ነገር እየተባበሯት አይደለም። ፖሊስ ይዘው መሄድ አለባቸው። በትብብር በልመና እኮ አይደለም፣ በማስገደድ ነው። ቤተሰቦቿ ለምን ፖሊስ ይዘው አይሄዱም? እስቲ ከቤተሰቦቿ ስልክ አለሽ? በምን አወቅሽ መሄዳቸውን? ራሷ ተናግራለች። ሰዎቿ ቤተሰቦቿ ሄዶ ባለቤቷም ሄዶ የባለቤቷን ስልክ ስጭኝ፣ ፖሊስ ይዞ መሄድ እንዳለበት ልንገረው። ሄዶ በልምምጥ እኮ አይደለም፣ ፖሊስ ይዞ በመሄድ ነው፣ በማስገደድ ነው። ያው ባለቤቷ ሆስፒታል ነው ያለው። እሺ ወንድሟ አባቷ? ወንድም አባት ያላት አይመስለኝም። ልጆቿ ብቻ ናቸው። ልጆቿ ደግሞ እንደዚህ አይነት ነገር አያውቁም። አባት የላትም፣ አጎት የላትም፣ ወንድም የላትም፣ ሁሉ ነገር የላትም። ለምን ሳትጠይቂ ቲጂ ሁሉን ነገር ተዘጋጊዋለሽ? ልጅቷን እንድትረዳ ከዛ ውስጥ እንድትወጣ አትፈልጊም? ይሄው ራሷም አለች። ታዲያ ደውለሽ ይኸውልሽ ሚዩት አድርጊና ደውለሽ የአባት የአጎት የዘመድ የማንኛውም ዘመድ ስልክ ካለ ተቀብለሽ ላኪልኝ። እኔ ደውዬ ኢትዮጵያ ቀጥታ ልንገራቸው ቢሮ ፖሊስ ይዘው መሄድ እንዳለባቸው። እሺ እዚህ ልም ያለ በረሃ ማን ነው? ልም ያለ በረሃ የቤት ቁጥር የሌለው እኔ ሰዎቹ ራሱ እንዴት ሊኖሩበት እንደሚችሉ በዚህ ቤት ማመን አልችልም። ወይ ቢሮ ጋር ልደውል።
መዳም ቤት ውስጥ ችግር ውስጥ ነው የምትለዋን አስገባት። ግን ብዙ ሰው ነው ኮፒ እያደረገ ኮመንቷ የሚጽፈው። ማን ትክክለኛው ሰው እንደሆነ በምንድን ነው የምናውቀው? ቢሮዎቹ ግን ለምንድን ነው ያነሱት? ቢሮዎቹ ያነሱት መፍትሄው ቤተሰብ ቢሮ አላነሳም አለ። ስለዚህ ሲም ካርድ የሚሰጣት ሰው ካልተገኘ ፖሊስ እንድትጠራ ምን ያለበት ኤምባሲ ሲደውሉላቸው ስለማያነሱ በአካል ኤምባሲ ሄዱ። ቲጂ አንቺ ኢጃዛ የለሽም? ለምን በአካል ኤምባሲ ሄደሽ አታመለክችላትም? ፍሪ ቪዛ ነኝ እንትን ነኝ በራሴ ነው የምሰራው ብለሻል አይደል? ኢቃማ የለኝም በራሴ ነው ኮንትራት አይደለሁም ብለሻል። ለምን ሳውዲ አትሄጂም? ኤምባሲ ለምን አትሄጂላትም? ኤምባሲ ሄጄ ምንድን ነው የምለው? ይህንን የቤቷ ሎኬሽን ምናምን ትሰጭና ሴትዮዋ እንደምትመታት ችግር ላይ እንደሆነች እና ሲም ካርድ እንደሌላት ለአንቺ በኢሞ እንደነገረችሽ ፖሊስ እንዳትጠራ ሲም ካርድ እንደሌላት እና እንዲደርሱላት መንገድ እኮ ሲደውል ስለማያነሱ። እሺ በቃ እናገራለሁ። መቼ? አይ አሁን ስራ ጋር ነኝ ያለሁት እና ስወጣ እዛ ወጥቼ እኮ መቼ ነው መውጣት የምትችይው? ነገ ምናምን አስፈቅደሽ መውጣት ትችያለሽ? ሐሙስ ኤምባሲ መያዝ ምናምን የለም። ኤምባሲ ኢትዮጵያ ማለት ነው። እሺ ፖሊስ ጣቢያ አይደለም። አንቺ ህገወጥ ስለሆንሽ ፖሊስ ጣቢያ አትሄጂም። ኤምባሲ ነው የምትሄጂው። ገባሽ? እሺ አቡ ከአርብ ጀምሮ ይሰራሉ። አንቺ የት ነሽ? አርብማ አይሰሩም። ኤምባሲ የመንግስት መስሪያ ቤት ነው። እንዴት አርብ ይሰራሉ? ቆይ አንቺ የት ነሽ? ጅዳ፣ ሪያድ? እኔ ሪያድ ነኝ። ሪያድ ከሆንሽ ዋናው ኤምባሲ ያለው ሪያድ ነው። ጅዳ ቆንጽላ ጽሕፈት ቤቱ ያለው ጅዳ ነው። ስለዚህ እንደውም ሪያድ ከሆንሽ ለኤምባሲው ቅርብ ስለሆንሽ ግን ነገ ይሰራሉ እስከ ከሰዓት። ከዛ ጁማዓ ዝግ ነው፣ ቅዳሜ ዝግ ነው፣ እሁድ ነው የሚከፍቱት። ነገ ማስፈቀድሽ መሄድ ትችያለሽ? እሺ ሞክራለሁ። አሁን ትምህርት ቤት ስላላቸው ነገ ስለሚዘጋ እሄዳለሁ። ኦኬ ነገ ነው የምትሄጂው ወይስ እሁድ ጠዋት? ነገ በጊዜ ነው የሚዘጉት። ነገ መድረስ የማትችይ ከሆነ እሁድ ጠዋት ሂጂ። እሺ በቃ ያው ጁማዓ ዝግ ነው። አዎ ጁማዓ ዝግ ነው፣ ቅዳሜም ዝግ ነው፣ እሁድ ጠዋት ነው የሚከፍቱት። በቃ እሁድ ሄዳለሁ። እሺ ሌላ ደግሞ አሁን ደወልሽላት በኢሞ አነሳች? የቤተሰብ ስልክ የማንን ላከችልሽ? ላኪልኝ። የማንን ላከችልሽ? ያጎቷን ነው የላከችው። በጣም ጥሩ። ላጎቷ የት ሄዶ ማመልከት እንዳለበት እነግረዋለሁ። እሺ እልክልሻለሁ። እሺ ቲጂ ሲም ካርድ ገዝተሽ ይሄ ልትልኪላት አትችይም? በሎኬሽኑ በምሽዋር 3 ሰዓት መንገድ ናት እኮ ማን ሄድልኛል? ኦኬ ችግር የለም። እሺ ሲም ካርዱን ካቻሽ ኤምባሲ ሄደሽ አድራሻዋን ፓስፖርት ኮፒዋን ከሰጠሽላት ትልቅ ነገር ነው። ለምን ስልክ እያነሱ ስላደረገ ነው። ኤምባሲ ቢሮዋም ስልክ እያነሳ አይደለም፣ ነው እየሰማሽ ነው የደወልኩት። ስለዚህ ምንድነው መፍትሄው? አንደኛ ውጣት ኤምባሲ ትሄጃለሽ። ሁለተኛ ያጎትየውን ስልክ አሁን ትልኪልኝና እኔ ያጎትየውን ደውዬ ነገ ቢሮ ሄዶ ምን ማድረግ እንዳለበት ልንገረው። እሺ እልክልሻለሁ። እሺ ላኪልኝ። ለፖሊስ ለመደወል ሲም ካርድ የላትማ። ፖሊስ ራስሽ ነሻ መደወል ያለብሽ። ችግሩ ላይ ያለ ሰው ካልሆነ ሌላ ሰው ከደወለ አይመጣም ፖሊስ። ራሷቸው ይደውሉልን ነው የሚሉት ፖሊሶች። ራሷ ልጅቷ ደግሞ ሲም ካርድ የላትም፣ ኢሞ ነው ያላት። በኢትዮጵያ ቁጥር ኢሞ ነው የምትጠቀመው። ስለዚህ ምንድነው መፍትሄው? ወይ ሲም ካርድ ገዝቶ የሚያቀብላት። ቲጂ ደግሞ በእርግጥ ሎኬሽኑ የሚያሳይ የ2 ሰዓት መንገድ ነው፣ የ3 ሰዓት አይደለም።
ግን 2 ሰዓት መንገድ መሄድልኝ የለም ማለች ቲጂ ሴም ካርድ ገዝተሽ ላኪላት ስላት እልም ያለ ገጠር ስለሆነ ያለችው የቤት ቁጥሩም አይታይም። ያለው መፍትሄ አጎቷ ሄዶ ቢሮ ኢትዮጵያ ያለው ቢሮ ፖሊስ ይዞ እንዲሄድ ማድረግ የዛኔ ወደ ሰውን በግድ አስወጥቶ ቤት ይቀይሯታል። አሁን ቲጂ ላኪልኝ ዋትስአፕ ላይ ማሪ ቁጥሯን ያጎቷን ቁጥር ልደውልለት። እሺ እዛው ነኝ እያለች ነው። አስገቧት። የታለች ማናት? እዛ ሰፈር ናት። እስቲ ትግባና ቪዲዮ አብርታ ታሳየን እዛው ሰፈር መሆኗን። የታለች? አስገቧት። እንዴት አወቀች? ሰፈሩ ስም የለው መዝራዓ ነው፣ እርሻ ቦታ ነው ስሙ። ችግሩ አቡዬ ወደ ገጠር አበሻ ምሽዋር አይገባም እንጂ እንልክላት ነበር። አይኖ ለዛ እኮ ነው ቲጂም እኮ እዛ ገጠር የሚሄድላት ያጣችሁ በረሃ ነው። እስቲ ሰላም አቡዬ እንዴት ነሽ? አለን። ሰላም ነው። ሰላም ነው አለን። እዛው ነሽ? እኔ ያለበት ማለት ነው እኔም ያለሁት ሪያን ነው። ግን ያኔ በየገጠሩ ምናምን እኔም ገጠር ነው የምሰራው። ግን ሎኬሽኑ ምናምን ተላከችልኝ በአረብ ላስልክላት እችላለሁ ማለት ነው። ያኔ ብር ከፍዬ። ኦኬ እኮ እዛው ነኝ ያልሽው ግን ምንድነው? እኔ ሪያን ነኝ ያለሁት ነው ያልኩት። ምክንያቱም አሁን 2 ሰዓት ምናምን ተሪያድ ውጭ 2 ሰዓት ተሆነ እኔም አሁን በየገጠሩ በየምናምን ነው የምሰራው ማለት ነው። ብዙም ጓደኞች ስላሉ ስለዚህ አረብ መሸውሮኝ ምናምን ስለማቅ በዛው አካባቢ ላሉት አሁን ለምሳሌ አልገዚም ተሆነ ልዩ ልዩ ቦታ በየገጠሩ አለ ማለት ነው። ስለዚህ ከኔ አስገዝቼ ሰጣታለሁኝ። መሻወሩን ግዛና ስጥልኝ ብዬ የፈለገውን ያህል መሻወር ከፍሏለሁኝ ይሰጣታል ማለት ነው ተፈለገኝ። ኦኬ ይቺ አይደለችም። አንቺ ነሽ እዛው ነኝ ብለሽ የጻፍሽው ማሬ? እኔ እዛው ነኝ አላልኳትም፣ ግን እኔ ተባበራታለሁ ነው ያልኩት። እኔ ሪያድ ውስጥ ነኝ ያለሁት። አሁን ለምሳሌ አልገስም ቢባል አለ በየጎጡ በልም ያለ በረሃ አለ ማለት ነው። እኔ ራሱ በየገጠሩ ነው የምሰራው አብዛኛውን ጊዜ። ስለዚህ እኔ ደግሞ በየአካባቢው ማቃቸው መሻወር ወይ ምናምን ወንድሞቼ የሚሄዱበት ምናምን ስለማቅ በዛው ባሉበት አካባቢ ሎኬሽን አስቀምጥላቸውና ስጡልኝ እላለሁኝ። እኔ እንትን እልክላቸዋለሁ ማለት ነው። በሰራካ እልክላቸዋለሁኝ። ሰራካ ስላደ ማስተካከል እችላለሁኝ። እዚህ ቦታ ወሰዱ እንዳታስጠፊያት። እሺ አረን ያብሽሪ ነው ወላሂ አዝም ነው። እንኳን እንደዚህ ያለ ህጋዊነቷን እንደጠበቀች ወደ ሀገሯ መሄድ ወይ ቤት መቀየር እንጂ የምትፈልገው መጥፋት አትፈልግም። አብሽሪ ነው። አሁን በአሁኑ ሰዓት በወጣበት ሰዓት ስራ በጠፋበት ሰዓት እንደዚህ ያለ ማድረግ አይደለም። እኔ ራሱ እህቴ ራሱ ልወጣ እያለችኝ ራሱ ቀጥታ ስሪ አለዛ ወደ ሀገር ግቢ እያልኩ ነው ያለሁት ማለት ነው። ማስወጣት በአሁኑ ሰዓት አስፈላጊ አይደለም። አይ አንዳንድ ደላሎች ስላሉ የቤት አከራዮች ቤት አራፍሽሪ ነው ወላሂ ደላላነት የለኝም። እኔ ራሱን እህቴ ምንሽ ያክስቴ ልጅ ነው እህቴ የለኝም። አብዛኛውን ወንድሞች ስለሆኑ ያሉኝ እኔ ስለሚያሳዝኑኝ ነው ማለት ነው። ስለዚህ ደግሞ እኔ በያኒ በውጭ ስለሆነ ይቃማዴ በውጭ ነው የምሰራው ገባሽ? እና በየገጠሩ ስለምሰራ እኔ እንደዚህ እያረቤ ነው የምሰራው። እኔ በራሴ በግዴ ራሱ የምንቀሳቀስ አይደለሁም። ስለዚህ መሻወር ምናምን እንደዚህ ግዙና ስጧት አለኝ። ብር አስቀድመው ስለሚፈልጉ እኔ በሰራ ካልክዳቸዋለሁ ይሰጧታል። ዜንም ሆነ ሞባይልም ሆነ ሰዋም ሆነ የፈለገችውን አስገዝቼ ሰጣታለሁ ማለት ነው። ያለችበትን አካባቢ ልጅቱ በኢሞ ታወራቻት። ያኔ 2 ሰዓት የ3 ሰዓት መንገድ ነው እያላችሁ ነው። የት ነው አሁን? ለምሳሌ አሁን ያኔ እኮ እኔ ልልክልሽ እኮ ነው ሎኬሽኑንም ቁጥሯንም ልልክልሽ ነው። አምኜሻለሁ። ስለዚህ ትልኪላታለች። ሴም ካርድ ከላክሽላት አሽሪ ወላሂ አዝምን ያለው ራሱ ተፈራ አረቦቹ መሻወሮቹ ስለሚፈሩ ወላሂ አዝምን የፈለገው ነው ከፍለታለሁ። ምክንያቱም እኔም የጠለብ ቤትን ስቃ ያውቀዋለሁ። ተዛሬ 10 ዓመት በፊት እኔ ጠለብ ነበርኩ ያለሁት ማለት ነው። ተዛ ወጥቼ ነው ያኔ በራሴ እቃማ ምናምን ልይዝ የቻልኩት ማለት ነው። ስለዚህ ያንን ስቃውን ስለማውቀው ነው። እሺ እናቴ፣ እሺ ሞዴሬተሮች አንዳችሁ ግቡ ማሮቼ። ቁጥሩን ተቀብላችሁ ስትኝ እኔ በዋትስአፕ ሎኬሽን እኔ ችግር የለውም። እኔ ዋትስአፕን ቁጥር እዚሁም ላይ መስጠት እችላለሁ። ምንም ችግር የለውም። ደላላነሽ ማለት ነው። እንደዛ ከሆነ አደባባይ ላይ አራው አኡዝ ቢላህ ምን ሸይጣን። እሺ በቃ አንድ ሰላማዊ ሴት እንዴት ነው ሚዲያ ላይ ቁጥሯን የምትናገረው? ችግር የለውም። እሺ መርሃባ በውስጥ ተላክልኝ። አብሽሪኝ። ያው በሬዱ ላኪላት ቁጥርሽን። ያው በሬዱ ገብታለች። እሺ መርሃባ። እሺ በቆይ ላክላት በውስጥ
በቪዲዮ ኒያት ፎር ዋት ገንዘብ እንደሆነ 5 የላትም። ያቺ የ7 ወር ደሞዟን የተበላች ሴትዮ 5 የላትም። እኔ ሲም ካርድ እንድትሰጣት ብቻ ነው የምፈልገው። ይኸው ልክ የላታለሁ። እኔ አብሽሮ እኔ ችግርንም ስለማውቀው ምናምን እኔ ወላሂ አዚም ሀቡዬ ማለት ነው ኖሮኝ አይደለም። እኔ እዚህ ጋር ግማሾቹ ወንድሞቼ በባህር ሲመጡ አንዱን ሳመጣ አንዱ ሲያዝብኝ ወላሂ ችግር እንኳን ሲሻግረኝ እርዱኝ ምን አይደለም። ወላሂ አዚም 31 ሺህ ሪያል የሰው አለብኝ ማለት ነው ኖሮኝ አይደለም። ግን ፈተናን ስላሳለፍኩ ነው እዚህ ሀገር ላይ ማለት ነው ብዙ ጠውረድ ያሳልፋለሁኝ። አላህ ይስጥሽኔና ታይዞሽ እንኳን አይደለም እኔ ተውጭ ሰው ወንድሞቼን ራሱ ሲሻግረኝ ተውጭ ሰው ብበደር ይሻለኛል። አንገቴ እንዴት አድርጌ ነው እንትን ነው ማለት ነውና እኔ አረብ መሻወር እንደዘዝህ ወንድሞቼ በየገጠሩም ሲሄዱ በዚሁ ሰዱልኝ በዚሁ አውጡልኝ ምናምን እያልኩ እንትን ስለምን አረቦችን በዘዝህ አጋጣሚ ስለማቅ እንጂ ወይም ሰው ጋር ግቡብና ኖሮኝ አይደለም። ነገ ጧት ደግሞ ሁሉም ነገር ያልፋል። ነገም ሌላ ቀን ነው። ልጅ አሁን ተጨንቃ የተሻለ ነገር አሁን ቢሮ እንደዚህ እንትን ታሉላት ተተባበሯትም ቤትም ሊቀይሯት ስለሚችሉ ነው። ተሞቶ ወዲያ ቢያጨበጩ ሬሳ መላኪያ ቢያወጡ ምንም ቁም ነገር የለውም። ለዛ ነው ላክሽ ቁጥርሽን እንኳን አንዴ ኃይል በልሽ ልኬላታለሁ። መጣልሽ ዋትስአፕ ነው ስትጠይቁ? አዎ መጥቶልኛል። 96 ዚነት በጽፈሽልኝ። አዎ በቃ እሺ ጥሩ። አብሽሪን ያለውን ነገር ደግሞ ሪከርዱን አረቡ ምን እንደሚለኝ ምናምን አብሽሩ ሪከርዱን ሁሉ ቁጥሯ 01 መጨረሻ ልጅ ታወራሻለች። አንዴ ተረጋጋ። አብሽሪ ችግር የለውም። መርሐባሽ። ወይኔ አንዳንድ ሰዎች በምን ቀን ነው ቁጥሬን የሰጣዋችሁ? ብሎክ ላድርጋችሁ? አትደውሉ። አማርኛ እያወራን የማንግባባው ለምንድን ነው? እኔ በመልእክት አስቀምጡ፣ ባየው ሰዓት መልሳለሁ። አትደውሉ ካልኩ አትደውሉ። አልብሰ ብሎክ ነው ማድረግ። በጣም ነው የምጠላው የሚደውል ሰው ነኝ። እኔ ሰው ጋር አልደውልም። መልእክት አስቀምጣለሁ፣ ስታዩ ትመልሱልኛላችሁ። ታስቀምጣላችሁ መልእክት ሳይመልሳሉ። የሚደውል ሰው በጣም ነው የሚያስጠላኝ። ቲጂ ዚነት ትባላለች። በዚህ ስልክ አሁን አውረት የልጅቷን ሎኬሽን ላኪላት፣ የልጅቷን የኢሞ ስልክ ላኪላት። ሴም ካርድ ልትልክላት ነው በራሷ ወጪ። የምሽዋሩን ራሷ ከፍላ የሴም ካርድ መግዣውን ራሷ ገዝታ ልትልክላት ነው። እና ፕሊስ አሁኑኑ አውሪያት ቶሎ በይ። ቴንክ ዩ። አሁን ታወራሻለች ቲጂ። እሺ እናት አደራ ቃልሽ ናት። አብሽሪ ነው ሲጀመር ምን እንደሚለኝ ራሱ ማለት ነው። እኔ ልክልሻለሁ ገባሽ? ይሄ እኮ ሲም እኮ ወይ 80 ብር 80 ሪያል ምናምን ነው። እኔ ነገርኩሽ ኖሮኝ አይደለም። እኔም ጠለቤት ያለሁበትን ያኔ ስቃይን አይቼዋለሁኝ። ያኔ ብዙ ነገር ብዙ መከራ አይቼበታለሁ ማለት ነው። ስለዚህ ነገም ሌላ ቀን አረቡን እየመታቻት ምናምን ሲሆን እንኳን አይደለም በጠለም ማእተው ፍሪ ቪዛ ይዘው ወይም በባህር ማእተው ጭንቅላታቸው ትክክል አይደለም። ገባሽ? አሁን ላይ የሚመጡ ልጆች በጣም ይጨናነቃሉ። ስለዚህ ነገም ሌላ ቀን ስለሆነ ያለውን ነገር መፍትሄ ተያዝ እና ደግሞ እዚህ ጋር በቪዲዮ ትውጣ ምናምን የሚሉ አሉ። እኔ አላህን ፈርቼ ለመተባበር እንጂ ጥቅም አይደለም። ወይን ስጡኝ ወይም እርዱኝ እያልኩ አይደለም። አብዛኛውን እዚህ ጋር በቪዲዮ ትውጣ ምናምን የሚሉ ልጆች ናቸው አሉ ማለት ነው። እኔ ለመርዳት እንጂ እርዱኝ አይደለም የምለው። አብሽሪና ያረቡን ሪከርድ ሲጀመር በዋትስአፕ ምልክልሻለሁ ምን እንደሚላይ በስንት እንደሚወስድልኝ አብሽሪ ማለት ነው። እና ልጅቱን ደግሞ ይቺ ቲጂን ምናምን አናግራታለሁ። ቀስ ላይ አረቦች እንደዚህ ጠለብ ስለሆነ መሻወር በራቸው ላይ ምናምን የሚመጣ የውስንትን ስለሚሉ ደበቅ ብላ እንደገና ወጣ ብላ ትስጥ ማለት ነው። ችግር የለውም ይሰጣታል ማለት ነው። ፍዳፊት እንትን እንዲያት ደግሞ እሱም ላይ እሷም ላይ ችግር እንዳይመጣባት ማለት ነው። እሺ ከቻልሽ 10 ሪያል ካርድ ሙላት። እሺ አብሽሪ ነው ወላሂ አዚም እኔ 100 ሪያል እንደሆነ ልክታታለሁ። እኔ አብሽሪ ኖሮኛ አይደለም ግን ነገ ጧት አልፎ በቃ አላህ ይክሰኛል። ምንም ችግር የለም። አብሽሪ ችግር የለውም። ይሄን በኢሞ ካርዱን ገዝቼ ስክሪንሾት አድርጌ እንዴት እንደሚሞላ ምናምን ልክታታለሁ። አብሽሪ ችግር የለውም። እሺ አላህ ይስጥሽ። በጣም እናመሰግናለን። አሚን ሁሉ አብሽሪ። አንቺም አላህ በሰላም አላህ ሁለት አላህ ያርግሽ። ያ ረቢ አላህ ይፈርጅሽ። አሚን። መልስ ችግር የለውም። በዋትስአፕ ተገባችልኝ። አብሽሪ ነው በውስጥ አናግራታለሁ። እሺ መርሃባ። ኢሞ ነው የምትጠቀመው። ዋትስአፕ የላትም። ችግር የለውም። እሺ አሁን በቃ ልጅ የምትይው በዋትስአፕ
አንቺ ይሟልሽ ቲጂ ዋትስአፕ ላይ ትገባልሻለች። ግን እንትና ልጅቷ ግን ችግር ላይ ያለችው ልጅ ግን ኢሞ ነው ያላት። ዋትስአፑን ደልተውባታል ሰዎች። ችግር የለም እኔ ዋትስአፕ ማለኝ ኢሞ ማለኝ አብሽር ችግር የለም አናግራታለሁ። ቲጂ ግን ቁጥሯን ተላክልኝ ማለት ነው ወይ የኔን ቁጥር ለልጅቱ ስስጣትና ቶሎ ታናግረኝ። አሁን ነው የምትልክልሽ ቲጂ እያወራችሽ ነው ሂጂ። አብሽር እሺ መርሐባ እሺ በቃ እሺ ችግር የለም። ሰላም አለይኩም ሀቡዬ እንዴት ዋልሽልኝ? ደህና ነኝ አልሐምዱሊላህ። በረታሽ? አዎ እየበረታሁ ነው። ሰላም ሳልልሽ እኮ አልወርድም ብዬ እየጠበቅኳት ነበረ። እሺ ሀቡዬ ታችን ነኝ። እሺ እሺ እናቴ ድንቡሽ ተውራው ሰከንድ አካውንቴ ከታች ያለው ቢጫው ሀቡ ንቧ የሚለው የኔ የአደጋ ጊዜ አካውንቴ ነው። ይሄ ዋርኒንግ ቢሰጠኝ ምን ቢል በሱ ነው የምታገኙኝ። ፎሎ ያላረጋችሁ ፎሎ አድርጉት እሺ። ከታች ያለው ቢጫ ፕሮፋይል ሀቡ ንቧ የሚለው የኔ ሁለተኛ አካውንቴ ነው። የአደጋ ጊዜ ይሄ የሆነ ነገር ይሁን በሱ ነው የምንገናኘው። እሺ ድንቡሼ ወያ ሀቡ ሰላም ነውማ። እንዴት ነሽ? ደህና ነኝ እናቴ እግዚአብሔር ይመስገን። ከቱ ጋር እንደምጀምርልሽ አላቅም። ትላንትና ነው ከሴትዮ ጋር ትንሽ የተነጋገር ነው ማለት ትንሽ ነገር ነው የተነጋገር ነው፣ ግን በቃ በጣም አግዝፋ አየችው። ምክንያቱም ልንገርሽ ጧት በቃ ቤት እኔ ጧት 1 ሰዓት ነው የምነሳው እና እኛ የምንኖርበትን G+3 ነው፣ ግን ሁለቱ ቤት ዝግ ስለሆነ እኔ መሀል የሚኖርበት ቤትና ማጸዳው እና ከስንት ጊዜ አንዴ የተዘጋውን ቤት እየከፈትኩ ነው ማጸዳው እና አስጂ ወይ ደግሞ እንደዚህ ፕሮግራም ትሰጠኛለች አንዳንድ ጊዜ እና ጧት ትላንትና ስራዬን እንዳለ ሁሉ ነገር አጸዳድቼ ጨርሼ ኪችን ላይ ስደርስ እሷ ልጆቿ ከውጪ ይመጣሉ እና ለእነሱ እንትን እየጠቀላለች ነበር፣ ሩዝ በስጋ ማለት ነው። በጣም ብዙ እየጠቀላለች ስለነበረ ከዛ እቃ በጣም ብዙ ተከመረና አንቺ በዚህኛው ሳይዱኝና እኔ እቃውን ልጣበው አልኳትኝ። ከዛ አይታዩ አንድ ላይ ሲጨረስ ይታጠባል አለችኝ። እሺ አልኳትኝና ታች ወርጄ ቆሻሻ ልብስ ስላለኝ ላውንደሪ ውስጥ ልከት መጣሁኝ። ይዤው መጣሁኝ ወደ ላይ ማለት ነው። እኔ ቤቴ ታች ነው፣ ክላስ ለብቻ ነው የተሰጠኝ። ከዛ ልብሴን ይዤ ወጥቼ ላውንደሪ ውስጥ ከተትኩኝና መጀመሪያ ውሃ እንዳለ ከሌላ እንትን ትያለሽ ምናምን አለችኝ። እሺ ብዬ ላይ ወጥቼ ውሃውን አይቼ እንዳለ አረጋግጬ ከተትኩኝ። ስከት እሷ አልጨረሰችም። አሁንም የመጠቅለሉን ስጋ በሩዝም መጠቅለል ጨርሳ ግን ለምሳ የሚሰራ እንትን እያለች ነው እና ቱቦው አንድ ነው እና የእቃ ማጠቢያውና የልብስ ማጠቢያው ቱቦ አንድ ላይ ከሄደ እንትን ይላል፣ ወደ ኪችኑ ውሃ ይፈሳል፣ ከቱቦው ይወጣል ማለት ነው እና ማሽኑን አታብሪ እቃው ይታጠብ አለችኝ። እሺ በዚህኛው ሳይዱኝና ልጣብ አልኳትኝ። እዛ ይሄኛው አንሶላ ስለሌለኝ እኔ ቅየር ያልሰጠችኝም አንድ ስላለኝ እንዲደርቅልኝ ስለፈለኩ በትንሹ እንትን እላለሁኝ፣ እያከፈትኩ አጥባለሁኝ፣ እንትን እላለሁ፣ እጠነቀቃለሁ ብዬ ነግራት ሰዓት ጠቢ ምናምን ብላ በጣም በቃ በዛ ሰዓት ወከባ ፈጠረችና አይታጠብም ልብስሽ ምናምን አለችና ከማሽን ውስጥ አጥታ ልብሴን ዘረጋገፈችው። እሺ ብዬ ልብሱን ሰብስቤ ወደ ጎን አድርጌ እቃ ማጠቡን ልጀምር ስላት ጠቢ እንደውም የሳሙና መበጥበጫውን አንስታ ከእንትን ውስጥ አጋጨችው ምናምንና ትንሽ እንትን አለች። ምን ሆነሽ ነው መጀመሪያ ትጠቢ ያልሽኝ አንቺ ነሽ ያልኳት እኔ ምን አደረኩኝ ብዬ ስላት እንድትረጋጋ ብዬ ነው ወደ በር ሄድኩኝ ማለት ነው። ከዛ ወንድሟ መጣ፣ ያለውን ነገር ተነጋገርን፣ ይቅርታ አልኳትኝ። እሱም በቃ ተው ምናምን ብሎ እሺ ብለን በቃ በሰላም ተለያየን። እኔ ሳለቅስ ስለነበር ራሴን ስላመመኝ ወደ ክላስ ሄድኩኝና እንትን አልኩኝ። በቃ እሷም ስታይኝ ስለምትናደድ እሺ ብዬ ወደ ክላስ የገባው። ከዛ አሁን ጠዋት ደግሞ ተነሳውኝና በሰላም ሀገር ደህና አደርሽ ወይ ምናምን ብዬ ስሄድ በረንዳ እያጸዳች ነው አቡ። ከዛ እኔ አምጪ ይቅርታ በሰዓቴ ነው የተነሳሁትኝ። ትናንትና ይቅርታ ብዬሻለሁ ዛሬ ምን ሆነች ነው ባልኳትኝ። ይቅርታ አምጪውን ያጸዳለሁኝ ብዬ ከእጇ እንትን ስላትኝ ሙልበውን አታጸጅም ታይው አልፈልግም አለችኝ እና ከእጅ ሙልበውን እንትነችኝ ይዤ ቁጭ በይ ከዛ እናያለን የሚሆነውን ወደ ኢትዮጵያ ተሳፈሪያለሽ አልፈልግም በቃ እኔ አልፈልግም አለችኝ።
እኔ ደግሞ ሀቡ መሄድ አልፈልግም። ገብቶሻል? እኔ መስራት እፈልጋለሁኝ እና በቃ ቀኑን በእህቶቿ መተው አልነገሯትም እንትን አሏትኝ። እኔን የሚያመጣችኝ ልጅ አልነገረቻት። ለእሷ ችግር የለም ትላታለች። በዚህ በኩል ደግሞ ለእኔ ትኬት ቆርጬላ እሑድ ነው የምትሄጂው ምናምን ትለኛለች። አቡ እና እኔ መሄድ አልፈልግም ወይ በቃ የሆነ ነገር አድርጊልኝ። የት ሀገር ነው ያለሽው? ቤይሩት ነኝ። እሺ ያመጣሽ ቢሮ ጋር ለምን አትደውይም ታዲያ? ሴት ልታሳፍረኝ ነው ብለሽ? አይ አይደለም፣ ቢሮ የለሽም ልጅ ነው። እኔ ከዚህ ወደዚህ ስመጣ እኔ በሰው ነው የመጣሁት፣ በጓደኛዬ ማለት ነው። እሷ ልጅ ቤት ነው የምትሰራው፣ እኔ እናት ቤት ነው የምሰራው። እሷ ኳታር ነች ያመጣችን ልጅ። እኔ ደግሞ እዚህ ነኝ፣ ቤይሩት ነኝ። እና ከመጣሁ አሁን 11ኛው ወሬ ሊይዝ ነው ኦልሬዲ እኮ። ታዲያ መታሻለች እና ቢሮ ውሰጂኝ፣ ኢትዮጵያ ከምትልኪኝ ቢሮ ውሰጂኝ አልኳትኝ። ቢሮ የለሽም? በሰው ነው የመጣሁት አለች። ማንም የለኝም እውነት ተረጋጊ እንጂ ማሪ። ካልሰደበች በሰው ነው የመጣሁት። አልፈልግሽም ወደ ሀገርሽ ሂጂ ስላለች ብቻ እንደዚህ ማልቀስ አለ። ደግሞ ለአረብ ሀገር ሞልቷል እኮ። ዱባይ አለ፣ ካታር አለ፣ ሳውዲ አለ። ብዙ አረብ ሀገር ትሄጃለሽ። ኢንኬዝ እንኳን ወደ ኢትዮጵያ ብትገቢ በ15 ቀን ውስጥ ተመልሰሽ ሌላ ሀገር። አሁን እሱን በቃ ነው የምልሽ። በቃ ያለኝ ባለኝ በቃ አጠራቀምኩት ብር አለኝ። ከቻልሽ በቃ በሱ እንደሱ መለፍ ጠሪልኝ እኮ። ሳታለቅሽ ነው የምናወራው። እኔ እኮ መጀመሪያ የተደበደብሽ ነው የሆነ በቃ ስትናደድ ትሳደባለች። ተሳደባ ታዲያ አየር ለሚወስደው ለንፋስ ይዋ ስራ አትስሪ ብላ ራሷ በረንዳ ካጠበች እንደውም ጥሩነቷን ነው የሚያሳየው። ስለዚህ በቃ አልፈልግሽም፣ ታትታዘዥኝም፣ አንቺ ልብስ አትጥቢ እያልኩሽ አጥበሻል፣ ስለዚህ አልፈልግሽም ካለች ቤቷ ነው መብቷ ነው፣ ምንም ችግር የለውም። አንቺ እንዳልሽው ያጠራቀምሽው ብር ካለሽ በህጋዊ መንገድ ወይ ዱባይ ወይ ሳውዲ ወይ ካታር የፈለግሽበት ሀገር በ15 ቀን ውስጥ ትመጫለሽ። ግን ሴትዮዋ ስትረጋጋ መታረቅ የምትፈልግ ሆነ እንዳናገርልሽ ከሰው አገናኝም በማርያም። ቆይ አዳምጪ ማሪ፣ ተረጋጊ፣ ቆፍተን በይ። እሺማ እንዲህ ስንት ችግር አሁን ተደብድባ ፊቷ ብልዝልዝ ያለ ልጅ ባየንበት አንቺ መጠሽ መዳም ወደ ሀገር ልትልከኝ ነው ስለተጣላን ብለሽ እንደ ጓደኛ ፍሬንድሊ የምታወሩ ትናንት ይቅርታ ጠይቄሽ ነበር ዛሬ ምን ሆነሽ ነው ምናምን ብለሽ በነፃነት የምታወሪያትን መዳም ወደ ሀገር ልትልከኝ ነው ብለሽ እንደዚህ ካለቀሽ ሌላ ነገር ቢደርስብሽ እንዴት ልትቋቋሚ ነው? ቆፍጠን ማለት አለብሽ ማሪ። ነው ይቅርታ አልኳት እኮ ዛሬም በቃ በቃ ብዙ ሰውም ስለለመናትኝ ማን የጠየቃት? እንዴት እኮ ቶሎ አይበርድም ማለት ትናንት ተጣልታችሁ ዛሬ እንዴት አይበርድም? ትንሽ መታገስ አለብሽ። እሺ ቆይ ማን አናገርልሽ? ወንድሟ ነግሯታልና ዛሬም የመጣ ጓደኛዋ አይቶን ፊቴ ምኑና ነው ምናምን ብሎ አንስቶ ነግሯታል። ዛሬም እህቷም አሁን አለች፣ እሷም እያናገረቻት ነው። አልፈልግም አለች። እዛም ያለችው ኳታርም ያለችው እኔን ያመጣችኝ ልጅ እሷም ማናገረቻት። ለእሷ ምንም ችግር የለም በቃ አልፈልግም እንድትሄድ ነው የምፈልገው አለቻት። በቃ ስለዚህ ካልፈልግም ካለች ሰው ከአንድም ሁለት ወንድሟም እህቷም አንቺን ደግሞ ያመጣችሽም ልጅ አናግራት። አልፈልጋትም ካለች በቃ ሴትዮዋ ቤቷ ውስጥ እንድትኖሪ አትፈልግም። የማይፈልግሽን ሰው በግድ አንቺ ማትፈልጊ ቆፍጠን በይና 11 ወር የሰራሽበት ብር ካለሽ በፍሪ ቪዛ ከፈለግሽ በኮንትራት የፈለግሽበት ሀገር ሄደሽ መስራት ትችያለሽ። ሙሉ አካል አለሽ፣ ወጣት ነሽ፣ ጤነኛ ነሽ። ምንድነው የሚያስለቅስሽ ታዲያ? አሁን ይሄ ምን ያስለቅሳል? ይሄ አዲስ ስለሆንኩኝ አቡ ያለኝ 1000 ምናምን ብር ነው። 1000 ምናምን ብር ነው። $1000 ምናምን ያለኝ በቃ እንደዛ እንትን የምትይ ከሆነ እኔ ወደ ሀገር ማንም የለኝም እዛ አዲስ አበባ ላይ በቃ እንደምንም እዚህም እሷንም እየለመንኳትኝ በቃ እስከሚያልቅልኝ ድረስ ወደ ሌላ ሀገር እንዴት በቃ አግዥኝ ባለኝ ብር በዚች አይዱን $1000 ሌላ ሀገር የሚወስድ ከሆነ እንጠይቃለን። እዚሁ ጋር ኤጀንሲ በሰርቶ ክፍያ የሚወስድሽ ኤጀንሲ ካለ ግን የሚያስጠቅስ እዚህ ታውቂያለሽ፣ ለአዲስ ሲሆን $150 ነው ዶላሩ። እሺማ እኔ ኃላፊነቱን አልወስድም እና እኛ እንልካለን ምናምን የሚሉ ሰዎች አሉ ኮሜንት ላይ። ኃላፊነቱን አልወስድም ግን በነፃ ይወስዳል ደግሞ እያሉ ነው $1000 ሰው እንትን በይ። ምንም የሚያስለቅስ ነገር የለም።
ስንት ነገር እየሰማን ሰው እግሩ ተቆረጠ፣ ኩላሊቱ ፌል አደረገ፣ ካንሰር ታመመ፣ እንዲሆነ እያለን እየሰማን አንቺ ለዚህ ነገር እንደዚህ ፈጣሪ ስታማርሪ ፈጣሪ የባሰ ሌላ ችግር ያመጣብሻል። እሺ ጥሩ አይደለም። እንደዚህ የትንሽ ችግር ብዙ ማልቀስ ጥሩ አይደለም። እሺ ማሪ። እሺ እሺ እናቴ እሺ። አይሽ ለዚህ ነው በቢሮ መምጣት ይጠቅማል። በቢሮ ሙኒት የምትሉ ሙኒት የሴት ቪዛ የላትም ውዶቼ። ሙኒት የሴት ቪዛ ተበላሽቶባታል። የወንድ ቪዛ ብቻ ነው ያላት። ወንድ ብቻ ነው የምታመጣው ሙኒት። አሁን ላይ ሴት አታመጣም። ሀይሚ ታመጣለች። በስንት ነው የምታመጣው? ግላት አቡ ሴትዮዋን ላይክ ኦልሬዲ ከአንድም ሁለት ሶስት ሰው አናግሯት። ወንድሟ የገዛ እህቷ አናግረዋት እምቢ ካለች ግን ገና ትናንትና ስለሆነ እኔ እኮ ትንሽ ብትረጋጊ ሲበርድላት ራሷ ትቼዋለሁ በቃ ልትልሽ ትችላለች። እንዳናግርልሽ ትፈልጊያለሽ ሴትዮዋን? ቁጥሯን ትልኪልኛለሽ በውስጥ እንዳናግራት። አሁን ተቆጣች ለብቻዋ ስትሆን እሺ ለብቻ ስትረጋጋ ምናልባት ንዴቱ ሲለካት ራሱ ሀሳቧን ልቀይር ስለምችል ገባሽ? የሰው ልጅ በተናደደ ሰዓት የወሰነው ሲረጋጋ እንትን ይላል። ገባሽ? ሊናገር ትችላለች። ታዲያ ሴትዮዋ ፈቃደኛ ከሆነች ነው። ሴትዮዋ ትኬት ከቤይሩት ወደ ኢትዮጵያ ከቆረጠች እንዴት ይሆናል? እስቲ ሴትዮዋ ግዴታ ወደ ኢትዮጵያ ነው የምትልክሽ? ወደ ዱባይስ? ከኢትዮጵያ ነው የማትችለው። ሙኒት ቴንኪው ሚሚዬ ስላስታወስሽ። አዎ እንደዛ ነው ያለችው። ከኢትዮጵያ ነው ግዴታ ወደ ኢትዮጵያ ነው የምትልክሽ? ምን ያናግራታለሁ? አንቺ ካልፈለግሽ እንደዛ ነው ያለችው። ወደ ቢሮ ስለሌለሽ ቢሮ ስለሌለሽ ወደ ሀገርሽ ነው የምትሄጂው። ኦኬ ወደ ዱባይ ስራ ወደ ዱባይ ተገኝቶላታል። እሱ ወደ ዱባይ ትምጣ ብሎ መጠየቅ ይቻላል። ምንም ችግር የለውም። ኦኬ ቆይ ከኢትዮጵያ ነው እንጂ ማትችልኝ ደስ ይለኛል። መጀመሪያ እስኪ ላናግራት መዳምሽን። መጀመሪያ ውዶች አንዳችሁ ግቡና ስልኳን ትስተን ወደ ዱባይ እሺ ካለች የቁጥርሽን ድሙሽ የቁጥርሽን ላኪ ለሶፊ። የራስሽን ነው እሺ። ቀጥታ የመዳምሽን አይደለም። የራስሽን ልከሽ እኔ ሀቢባ ነኝ ስልሽ በዋትስአፕ የመዳምሽን ትልኪልኛለሽ። እሺ አቡዬ የራስሽን ላኪና ከዛ የመዳምሽን ትልኪኛ ወደ ዱባይ። እንደውም ሰው ተገኘላት ስትባል እንደውም አይ እኔ እኮ ስለተናደድኩ ነው እንጂ ትችዋለሁ ልትል ትችላለች። ከቤይሩት ወደ ዱባይ ነፃ ነው። ማን ያለው? ነፃ ካለ አገናኝ ነው አግኝተን ነው በነፃ ናይ ግቢና አገናኝን በነፃ ከቤይሩት ወደ ዱባይ የሚወስድ ካለ በነፃ 5 ሰዓት ክፍል የሚወስድ ካለ አገናኝን እንፈልጋለን። የነፃ ነገር አግኝተን ነው ወሬ ብቻ የነፃ አየር ብቻ ነው ያለው። እሱም ፈጣሪ ስለሆነ ነው በነፃ የሰጠን። ሙኒት ጋር ነበረች ታዋቂ አቡዬ ፎሎ ስላላረገችልኝ ታይፕ ማድረግ አልቻልኩም። ትመልስልሻለች። አሁን ሙኒትን አውርተሻታል ማሬ? ድንቡሼ ወይ እናቴ ሙኒትን አውርተሻታል? አው ጧት እንድትረዳኝ ነግሬያትኝ ነበረ፣ ወይ ከሷ ጋር እንድታስታርቀኝ ምናምን ብዬ ነግሬያትኝ ነበረ። አይሆንም ብላኛለች። ወደኛ ጋር ደግሞ አይሰራም መስራት አቁሜያለሁ፣ ትንሽ 1-2 ሳምንት ቆያለሁ ብላኛለች።
ታዲያ እያወቅሽ ለምን ዝም ትያለሽ? አሁን ኮሜንታተሮች ባይነግሩኝ እኔ አላወቅኩም። ኦልሬዲ ሞክረሽ ሳይሳካልሽ ሲቀር ነው የመጣሽው። ስለዚህ እኔ ኦልሬዲ ሙኒትን አናግሬ ወደ ዱባይ ትመጫለሽ ስል ለምን ዝም ትያለሽ? እንዳላወራ እንዳልጠየቀ አይሆንም እንዳልተባለ ሰው ለምን ዝም ትያለሽ? ኦልሬዲ አውርቻት ሙኒት አልችልም ብላኛለች፣ አይሆንም ብላኛለች። ለምን አላልሽኝም? በቃ እንትን ብዙ ነገር ውስጥ ነኝ። በቃ ስለተጨናነኩኝ ነው። በቃ ለምን ማስመሰሉ መደበቁ አስፈለገ ነው ያለች ብዬ ነው። ለምን ማስመሰሉ ማደበቁ ለምን አስፈለገ? ኦሬዲ ነው አንቺ ካናገርሻት ቢያንስ እንትን ትልልኛለች። ነው ያናገርኳት። ማንም ማናገራት ሙኒት ያለውን ነገር ነው የምትናገረው። ገባሽ? አትዋሽም። ስለዚህ ማትችል ከሆነ አትችልም። እኔ ስላናገርኳት አንቺ ስላናገርሻት ከሌ ስላናገራት አይደለም። ኦሬዲ ጠይቀሽ አልችልም አሁን ላይ እያመጣ አይደለም ካለችሽ ከላስ እሺ መዳምሽን ሳናግራልሻለች? አይ አላናገረችልኝ። ምን አለችሽ በመዳምሽ ጉዳይ? ሰላምን እንትን ትያታለሽ ሳራ በኋላ ቤት ከፍት ሰላምን ታገናኝሻለች አሉኝ። ቁጥርም ማንም አላከልኝም እና ሰላም እዚህ ያለች ስለዚህ በኋላ ቀጥሮሽ ነው ታዲያ ምን አስመጣሽ? ማንም ስላላከልኝ እኮ በኋላ ካሉሽ ምን አስመጣሽ? እኔ ጋር ማር በኋላ ደግሞ ሲጠሩሽ ትሄጃለሽ። በእነዚህ ምዛም ያስፈልጋል እዚህ ቤት ማለት እዛ አይደለም እኔ ቢሮ እዛ እሷ ጋር ብታገናኘኝ ኦሬዲ ወደ ኢትዮጵያ ነው የምትልከኝ። ገብቶሻል? እኔ ደግሞ ወደ ኢትዮጵያ መሄድ አልፈልግም እኮ እኔም እኮ ሲሆን ነገር ላይ አይሆንም ካልሽ ወደ ኢትዮጵያ ነው የምትሄጂው። ዞሮ እኮ ያለ ቪዛ መግባት የምትችይበት ሀገር ኢትዮጵያ ስለሆነ ሀገርሽ እኔም ሴትዮዋን አናግሬ እምቢ ካለች ወደ ኢትዮጵያ እኮ ነው የምትሄጂው። ሌላ ወዴትም አትሄጂም እኮ አንድ እኮ ነው። እኔ ማንም የለኝም። እባክሽን በቃ ተባበሪ። ምን ላድርግ? በቃ ባለኝ ብር የሆነ ሀገር እንዴት በቃ እርጅኝ ነው የምልሽ። ሌላ ምንም ማለት ማምነው ሰው የለም ማሪ። ነገ እኮ መተሽ እኔን ነው የምትከሽኝ። እኔ እኮ መግባባት ያቃተን ነገር ምን እንደሆነ ታውቃላችሁ? አንድ ሰው እዚህ ጋር እኔ ልካለው ሲል አስገብቼ ባገናኝሽና ያ ሰው ብርሽን ቢበላሽ ያ ሰው ታማኝ ባይሆን ብርሽን በልቶ ባይወስድሽ ሀቢባ ያገናኘችኝ ብለሽ እኔን አይደሉ የምትወቅሽኝ? ማንም የምተማመንበት እኔ በራሴ ማድረግ መፍታት የምችለውን ብቻ እፈታለሁ እንጂ ማንም የምተማመንበት ሰው የለም። እከሌን ብዬ ማገናኝሽ ሰው የለም። ገብቶሻል? የሴት ቪዛ አሁን ሙኒት የሴት ቪዛ አትሰራም። ብትሰራ ሙኒትን አገናኝሻለሁ። ሙኒት ሚዲያ ላይ ታዋቂ ናት። ባታደርግ እዚሁ ሚዲያ ላይ በህዝብ ፊት እጠይቃታለሁ። በተረፈ ግን እኔ ማንም የማምነው ሰው የለም። ሁሉም ሰው ውሸታና አስመሳይ ነው። እከሌን ያደርጋለሁ ይላል፣ አገናኛለሁ። ከዛ በስንተኛው ቀን ትመጡና ሀቢባ ያገናኛሽኝ ሰው እኮ እንዲያደርገ ትላላችሁ። ማንን አምኜ ላገናኛችሁ? ማንን አምኜ ነው ውዴ? በኋላ ብርሽን ቢበሉሽ እኔ ምን ላደርግ ነው? እሺ በቃ ገብቶሻል? እኔ ላደርግልሽ የምችለው ነገር የመዳምሽን ስልክ ትልኪያለሽ፣ መዳምሽን አናገርልሻለሁ። ኦኬ እሺ። ይሄ አሁን ያንቺ ይሄ ጥፋትሽ ምን መሰለሽ? በሰው መምጣትሽ። በቢሮ ቢሆን ኖሮ የመጣሽው ሴትዮዋ ቢሮ ነበር የምትመልስሽ። ገባሽ? በቢሮ ነው በኤጀንሲ ነው ስትባሉ እምቢ ትሉና በጓደኛ በሰው ትመጣላችሁ። ከመዳም ጋር ስትጣሉ ወደ ሀገር ትሄዳላችሁ። እኔ ግራ የገባኝ ነገር ለምንድን ነው? እኔ አቅም አልነበረኝም አቡ ኢትዮጵያ ላይ አቅም አልነበረኝም እና እንደ አጋጣሚ እሷ ሄደችበት እንደዚህ ሰው ሲፈልጉ እኔ መስተንግዶ ነበር ኢትዮጵያ ውስጥ እዛው አጠቃላይ ገብቼ የምሰራው እና በቃ አቅም ስላልነበረኝ የምከፍልበት አይደላላ እሷን እዚህ ያሉት ሰዎች ሙሉ ፕሮሰሱን ጨርሰው በነፃ ነው የወሰዱኝ። እዛ የሜዲካልና የሲኦሲኖች ወደዚህ የመጣሁት አቅም ስላልነበረኝ ነው እንጂ አቅም ቢኖረኝ በቢሮ መምጣት አለኝ። አሁንም ፎሎ አድርገው በውስጥ መጥተው እኔ ወስድሻለሁ ብለው በነፃ ነው ብለው ፌክ ቪዛ ልከውልሽ ከዛ በነፃ መስሎን ነበረ ከዛ በብር ነው ብለው በማንኛውም መንገድ አታለው ብር ቢበሉሽ እኔ ኃላፊነቱን አልወስድም። ይሄን እንድታቂኝ እፈልጋለሁ። እሺ አሁን ቁጥር ሽላኪና ዋትስአፕ ላይ ሀቢባ ነኝ ስልሽ የመዳምሽን ስልክ ትልኪልኝና እኔ መዳምሽን አናገርልሻለሁ።
ምናልባት ንዴቷን ሲበርድላት ኦኬ ልትል ስለምትችል የእንትንሽላት። በተረፈ ኮመንታተር የሚጠሩልሽን ስም የፈለግሽውን ሰው እኔ ማንንም አላገናኝሽም። የፈለግሽው ሰው ጋር ሄደሽ ማድረግ ትችያለሽ። ከዛ በኋላ አትሊስት እኔ ተወቃሽ አልሆንም። ገባሽ? እኔ ወቀሳ በቃኝ። ብዙ ተወቅሻለሁ እስከዛሬ። ፎሎ አድርጊያትና ሶፊን ላኪ ቁጥርሽ። ኢንሻአላህ መዳምሽ ጥሩ ሰው ልትሆን ትችላለች። ሊሆን ይችላል። ግን ያንቺ መነፋረቅ ነው ያልገባኝ። እኔ እኮ ልክ እንደ ሀብታም ልጅ ትንሽ ተናገሩኝ መዳም ተናገረችኝ ብላችሁ የምትነፋረቁት ሰው ስንት ነገር ይደርስበታል። ትንሽ ተናገሩኝ ብላችሁ ልክ እንደተደበደበ አቢዩዝ እንደተደረገ ሰው የምታለቅሱት ነገር እንደዚህ ቅብጥ ያላችሁ የሀብታም ልጆች ከሆናችሁ ቁጣ ማትችሉ ከሆነ እናት አባታችሁ እንደኛ ሳይሰድቧችሁ ሳትገረፉ አድጋችሁ ከሆነ ለምን ከሀገራችሁ ትወጣላችሁ? እንዲቀበጥ ከሆናችሁ የመጀመሪያው ችግር ላይ እሪ የምትሉ ከሆነ ለምን ስደት ትመጣላችሁ? ለምን እዛው ሀገራችሁ ላይ አትኖሩ? ስንነጋገር የመጀመሪያችን አይደለም እኮ ከዚህ በፊትም ተነጋግረናል። ግን ድሙሽ ከአንቺ ጋር ለሚያወራሉ እህቶቼን እየመከርኩ አንቺ ቁጥርሽን ላኪ ለሶፊ። እኛ ማለት ነው የዛሬ 16 ዓመት አረብ ሀገር ስንመጣ የ10 ምናምን ሰው ልብስ አጥበን 10 ምናምን ሽንት ቤት አጥበን 10 ምናምን ክፍል አጽድተን የ10 ምናምን ሰው ልብስ አጥበን ተኩሰን ለ10 ምናምን ሰው አብስለን አፈር ድሜ በልተን ነው ኮንትራት ቤት ሰራን። ግን አሁን ላይ የምትመጡ ልጆች አፓርትመንት ውስጥ ነው የሚኖሩት። መዳሞቻችሁ ባለ 2 መኝታ ቤት ባለ 3 መኝታ ቤት ነው። ትንሽ ቤት ናት። በዛ ላይ እነሱ ያበስላሉ መዳሞች። እናንተ መከታተፍ ነው፣ ማጽዳት ነው፣ ልጅ መያዝ ነው። በጣም ዘመኑ እኛ ከመጣንበት ጊዜ አሁን ላይ በጣም ሰልጥኖ ብዙ ማሽኖች አሉ። ብዙውን ስራ በማሽን ነው የምትሰሩት። ሶሻል ሚዲያ ትጠቀማላችሁ፣ ቲክቶክ አላችሁ። በእኛ ጊዜ እኮ ስማርትፎን አልነበረንም ታውቃላችሁ። ስልክ ራሱ የሚሰጠን ቤተሰቦቻችን ጋር ስንደውል ደሞዝ ስንልክ ነበር። ብሩ ደርሷል ወይ ብለን ለማረጋገጥ ነበረ መደወል የሚፈቀድልን በወር አንዴ። ስልክ ራሱ ሲገዛልን ጠቅጠቅ ነው። እሱንም መዳም ውጭ ስትሆን ደውላ ልጆቹ በሉ ጠጡ፣ ደህና ናቸው፣ መድኃኒት ወሰዱ፣ ተኙ፣ ተነሱ ብላ ልታረጋግጥ ወይም ስራ ልታዘን ኢሚጧ ጠቅጠቅ ስልክ ካሜራ የሌለው ምን የሌለው። እሺ ስትልክልኝ እኔ ቆይ ማርያም ቺ ሚዩት አድርገሽ ጠብቂ ስትልክ ሲደርሰኝ እኔ ሀቢባ ነኝ እልሻለሁ። ሀቡዬ ልክልሻለሁ። እንዴት ዋልሽ? ይቅርታ ቦታ እንድለቅልሽ ነው አለሁልሽ። እሺ ቼክ አድርጊና ልውረድ። እሺ ድሙሽ ሀቢባ ነኝ። የመዳምሽን ስልክ ቁጥር ላኪልኝ ከኮድ ጋር እሺ። ፕላስ 961 አስገብተሽ። ቴንክ ዩ ሶፊዬ ኒማር ወልካም ሀቡዬ አለሁ። ስንት ነገር ችለን ኖረን ዛሬ ላይ የምትመጡ ልጆች መዳም አኮረፈች፣ መዳም ተቆጣች፣ መዳም ሳቀች፣ መዳም አለቀሰች ብላችሁ የምትነፋረቁት ነገር ስንት መጽናኛ ሶሻል ሚዲያ ዩቲዩብ፣ ቲክቶክ እየተጠቀማችሁ ስማርትፎን እጃችሁ ላይ ይዛችሁ ዋይፋይ እየተሰጣችሁ ዋይፋይ የሌላችሁ ዳታ እየሞላችሁ ኢሞ እየተጀናጀናችሁ በስንት ነገር ተገባችሁ ማጽናኛ። እኛ እኮ የዛኔ ማጽናኛችን ቴሌቪዥን ነበር። ኤምቢሲ 1 ኤምቢሲ 4 ነበረ የምናየው። እሱንም መዳሞቻችን ሲወጡልን ፋታ ካገኘን የቤሩት መዳሞች በስራ ጉብዝና ይፈልጋሉ። ደግሞ ራሳቸውም ይሰራሉ። በረንዳ እያጠበች በጠዋት ተነስታለች እኮ መዳም በረንዳ ልታጠብ። እዚህ ካታር፣ ኢማራት፣ ሳውዲ ምናምን ቢሆን የነዚህ የገልፍ ካንትሪ መዳሞች እንዲህ ሶፍት አያነሱም ከመሬት ላይ። እነዚህ ቤሩቶች፣ ሶሪያ፣ ጆርዳን ምናምን የሚባሉ ሀገራት መዳሞች ስራ ይሰራሉ። መዳሞች ኪችን ገብተው ያበስላሉ። እናንተ ተከታተፉላቸዋላችሁ። እነዚህ ኻሊጂዎች ግን ኻሊጂ ማለት ገልፍ ካንትሪዎች ግን አያበስሉም። ንግስት ናቸው እናቴ። እና ቆፍጠን ማለት መልመድ አለባችሁ። ስልክስ የምንደዋወለው ሰርቀን ድሮ
እና የድሮ ሰራተኞች እኮ ጠንካሮች ነው። የአሁኖቹ እናቴ ምንም አይችሉም፣ ፍስፍስ ናቸው። ጋይስ ሰከንድ አካውንቴን ፎሎ እያደረጋችሁ የኔዋማ ከተቀመጠችበት ባነሳት ሁላ ደስ ይላታል። መቼም እንትን መሆን አለባት፣ እነዚህ ገልፍ መሆን አለባት አይደል? ገልፍ ካንትሪዎች ታውቋቸዋላችሁ? ዱባይ፣ ካታር፣ ሳኡዲ፣ ኦማን፣ ባህሬን፣ ኩዌት፣ እነዚህ 6 ሀገራት ተጋበኞቹ እነሱ ናቸው። እነዚህ ጆርዳን፣ ቤሩት ምናምን ድሃ ሀገርም ስለሆኑ ይሰራሉ፣ ስራ ይሰራሉ። ውጭም ተቀጥረው ይሰራሉ፣ ቤት ውስጥም ያበስላሉ ለባሎቻቸው። ሰራተኛ እንዲከታተፍ ዕቃ እንዲያጥብ ምናምን ነው የሚፈልጉት። እነዚህ ግን ገልፎቹ ግን ልጆቻቸውን ራሱ ትከልሻለሁ አቦ ወልደው ለሰራተኛ ነው የሚጠሩት። እሺ በቃ አናግራትና መልሱ ዋትስአፕ ላይ እነግርሻለሁ። ስሟን አላክሽልኝም መዳም ማን ብዬ ላውራት? አንድ ቁጥር ይጎላል ማሪ፣ አንድ ዲጂት ይጎላል። 7 ዲጂት ነው፣ አንድ ዲጂት ይጎላል። አንድ ቁጥር ይጎላል። እሺ አቦ እሺ አንድ ቁጥር ጨምሪበት። 7 ነው፣ 8 ዲጂት መሆን አለበት። አዎ እኔ ጆርዳን ነኝ አቡዬ። አይ መደወል ሰው ጋር ዝም ብሎ ይደውል። ቮይስ ነው ማረግላት፣ ቮይስ አረግላታለሁ። ለዛ ስትመልስ ነግራታለሁ። እና ያንቺንም ስም ጻፊልኝ እሺ፣ ስምሽን ላኪልኝ። ሳውዲ ልሄድ ነው እንዲኛለሽ፣ እድልሽ ነው። ፈጣሪን ጸልየሽ ወይ ዱዓ አድርገሽ ውጪ ከሀገርሽ ስትወጪ ጥሩ ቤት እንዲገጥምሽ እድል ነው እንጂ የሀገር ጉዳይ አይደለም። የትም ሀገር ብትሄጂ እድል ነው። ሜምበር እየሆናችሁ እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ ጋይስ። አፋልጉኝ ምናምን የምትሉ ሰዎች ሌላ ቀን፣ አንድ ቀን አፋልጉኝ፣ አንድ ቀን ችግር፣ አንድ ቀን አስተማሪ ታሪክ እንስማ። ተዘጋ እየተባለ አይደል? እኔ እንጃ አላውቅም። ተዘግቷል አላውቅም። እናንተ ናችሁ የምታውቁት። ሰማሁ እኔ። እስቲ አንዳንድ ልብ ጣል እያደረጋችሁ ልብ ስጡኝ። አስተማሪ ታሪክ አለኝ ብላችሁ ገጣሚዋ ልብሽ ይባረክ፣ ሙልዬ ልብሽ ይባረክ የኔ እናት። ጥሩ ጸባይ ያላት ኦርቶዶክስ ሚስት እፈልጋለሁ፣ ፈቃደኛ በውስጥ ነኝ። በጣም ነው እንደ ሚስት የጠማ ሁሌ እንደዚህ እያልክ ምጽፍ ምንድን ነው? እና እናንተ ሰውዬ የሚስት አራራ ነው እንደ ያለብክ። ቴንክ ዩ ቲጂ። በራሱ ሰዓት ፈጣሪ ሲጽፍልክ ትምጣ። ምንድን ነው በየኮመንቱ እየሄድክ ሚስት እፈልጋለሁ እንደዚህ እንደዚህ ለምን ለደጅ ጠንቀህ የመጣች ሚስት ምን ታረግልሃለች? ፈጣሪ እንዲሰጥክ ጥሩ ሚስት ጸልይ። በተረፈ ህይወትክን ኑር፣ ስራክን ስራ፣ ህይወትክን ኑር። እግረ መንገድህን በአጋጣሚ ነው ሚስት የምትመጣው፣ እንዲህ ደጅ ተቀንቶ አይደለም ሚስት የምትመጣው። ይህን ያህል ምን ደግሞ መለመን። ቴንክ ዩ ስንቴ። ቆይ ውዴ አንዴ እሺ። ራህማዬ ያንቺ ታሪክ አይደል አንዴ ድንቡሽ የተጨረስ የእሷ ችግር ስለሆነ ላክሽ። የራስሽንም የመዳምሽንም ስም ላክሽ። ማርያ አንድ ዲጂት እኮ ይጎላል አልኩሽ እኮ። ፕላስ 961 ኮድ ነው። ከኮድ ውጪ 8 ዲጂት ነው መሆን ያለበት ቁጥሩ። አንቺ 7 ፍሬ ቁጥር ነው የላክሽው። አንድ ቁጥር ይጎላል። ኦኬ ያንቺ እድላዊት መላኩ ነው። እሺ የመዳምን ስም ጻፊልኝ። ማን ብዬ ላውራት? ቲጂ የአምነን ቆያ ራህማ ገብታለች። ከራህማ ታሪክ ቀጥሎ አስገባሻለሁ። እሺ ማሪ፣ እስከዛ ታብታብ እያልኩሽ የራህማን ታሪክ እንስማለን። ሀቡ ይቅርታ፣ እኔ 2 ቀን ጀምሮ አስገቢኝ ስላላስገባሽኝ ነው አስተማሪ ታሪክ ያልኩሽ። ታዲያ ውሸታም ሰው እኔ መች አስገባና ነቅልሻለሁ። እንደዚህ ዋሽተሽ ስትገቢ 2 ቀን አይደለም 20 ቀን ባትገቢ
እውነተኛውን ነገር ጽፈሽ እድልሽ ሲደርስሽ ትገቢያለሽ እንጂ ዋሽተሽ አትገቢ። ዋሽተሽ እዚህ ቤት ብትገቢ አትስተናገጂም፣ ተነቅለሽ ትወጫለሽ። አለቀ። ሀላ ነው ስሟ። እንደዚህ ሀላ ትክክል ነኝ? እንደዚህ ኦኬ። የላ እንትና እኔ ምን ዋና ይመስልሽ?